የሚቆርብ ሰው ይመስላል ከባድ ጊዜዎች በጣም ያሳልፋል። እንደውም ከማይቆርብ ሰው በላይ ከባድ ጊዜ ያሳልፋል ብዬ ማምናለሁ ጋይስ። ግን ያለው ብርታት በፍጹም ሌላ ሰው የለውም። ፊል ሳያረግ ቀርቶ አይደለም ያ አሁን የሚመስላቸው አንዳንድ ሰዎች እንዳትሳሳቱ፣ የሚቆረበው ሁልጊዜ ደስተኛ ለመሆን አይደለም። ይሄ ስጋችሁ ሁልጊዜ ምግብ እንዲጠግብ ሁልጊዜ እንድስቁ አይደለም። ከሱ ጋር አይገናኝም። እሱን ካገናኛችሁት መጥፎ ነገር ውስጥ የገባችሁ። ግን ችግር እየተፈጠረም ከደስታችሁ አይቀነስም። ምን አይቀነስም። ውስጣችሁ እዚህ እንዴት እንደማስረዳው ግራ የሚገባኝ ነገር በነገርሽ ላይ ቁርባን ነው። እዚህ ደስታው አጥንታችሁ ውስጥ ነው የሚሰማው። እንዴት ልበላችሁ፣ ጥርስ በመሳቅ አይደል። በጣም ብዙ ሰዎች አንዳንድ ጊዜ ኮመንት ሴክሽኑ ላይ አንቺን እንደ መንግስት እንጠብቅሻለን፣ አንቺ እስክታስተዳድሪ ምናምን በጨረሻ ስልጣን ስትይዝ እኮ መሬት ከሰጠችን ብለው ነው። እንዴት ነሽ? ደስ ብሎኛል። በነገራችን እኔም ደስ ብሎኛል። በመጨረሻ እያልኩ ነው። አይ ነው የሆነ ስራ ሆነብን እኮ። እግዚአብሔር ይመስገን። አምሮብሻል። ኧረ እና ላሽቆርመምሽ። አንቺም አምሮብሻል። ከቤተክርስቲያን ተመለስሽ ነው? ያ እሑድ አይደል? አዎ እንደተመለስኩ ያው ይቅርታ ቀድመናችሁ እሑድ እንገባለን አይደለ? እናንተ ምን ሰዓታችሁ ግን በጣም ግራ የሚያጋባ ነው። 22 ምናምን ስትይ አሁን 22 ነው። ማትስ ውስጥ ነው ያስገባሽው። እውነት ግን 22 ሰዓት ነው ብላችሁ ብትነጋገሩ እኛ እንደዛ ነው የምንባባለው። አሁን 18 17 13 ላይ ምናምን ነው የምንባባለው። ሁለት የሌላ ፕላኔት ውስጥ ያላችሁ እየመሰለኝ ግን ያው ከኢትዮጵያ ጋር ተመሳሳይ እኮ ነው። ሞስኮ ብቻ ሞስኮ ብቻ ኦኬ ላይ ታይሙ ነው የምትይ ከኢትዮጵያ ጋር አንድ ነው። አሁን ኢትዮጵያ አንድ ሰዓት ከጧት ከሆነ እዚህም አንድ ሰዓት ከጧት ነው። ደቂቃም ተመሳሳይ ነው። እሱ በጣም አሪፍ ነው። ለቤተሰብ ምናምን ይመቻል። ለመደወል ምናምን አንቸገርም። ህዝቡ በሙሉ እንዲያውቀው ምንም ይኸውላችሁ፣ ምንም የተሰጠኝ ጥያቄ የለም። ዛሬ በጣም ሮ ንግግር ነው የምናደርገው። ጓደኞቼ ደግሞ እዚህ ጋር ሁል ቀን በጠዋት 6 ሰዓት ሌሊት ላይ እነሳለሁ ካልሽ እንስቃለን እና እናጋልጥሻለን ብሎኛል። ጋይስ ትሩ ኤክስፔሪየንስ ነው ማጋራው። በጣም አሪፍ ነው የሚፈለገው። ነጭ ነጯን ነው የምንነጋገረው። ነጭ ነጯን ነው እንግዲህ። የሰው ብርቱ የለውም ደግሞ ስህተት አለ ሰው ሲሰራ። አይ ነው ክሩ ይዘሽ ነው የመጣሽው ዛሬ? ኧረ እኔ ሆዴ ባዶ ነው። ሁሉም ነው የምናገረው በነፃነት። ላይፍ ሩሲያ እንዴት ነው? በእናትሽ እንዴት ለመድሽው? ከኢትዮጵያ ወዲህ ስትመጪ? ከኢትዮጵያ እንደመጣው ይመስለኛል የሁሉም ውጪ የሚኖር ሰው ኤክስፔሪየንስ የመጀመሪያዎቹ 2-3 ወራት በጣም ከባድ ናቸው። ሁሉ ነገር የሚቀየርበት ነው። ግን የሰው ልጅ ባህሪ አዳፕት ማድረግ ስለሆነ ካለበት ቦታ ሁሉ አዳፕቴሽን ቀስ እያለ ይመጣል። ግን ካልቸራል ሾክ አለ። በቃ እንዴ ምናምን የምታያቸው ነገሮች አሉ። ከዛ ደግሞ ከቤተሰብ ጋር ቅርብ ሆኖ የሚኖር ሰው ከሆነ ደግሞ የቤተሰብ ናፍቆት ይጨመርበታል። ከዛ ደግሞ የሚያሳስቡ ነገሮች ደግሞ ይመጣሉ። አሁን እዛ አባቴ ነው አስቤዛ የሚገዛው፣ አሁን እዚህ ራሴ ከዛ ስራ ደግሞ መፈለግ ይኖርብሻል አስቤዛ ሲኖር። ለዛ you'll be worried like አሁን ቤት አባቴ ነው ድንቹን፣ ቲማቲሙን፣ ሽንኩርቱን የሚገዛው፣ እኔ ልክ ምግቡን የቀረበልኝ መብላት ወይም ማብሰል ነው ትልቁ ስራዬ። ግን አሁን እዚህ ስመጣ ግን ደሞዜ ራሱ ለሚቀጥሉ ግሮሰሪ ይበቃል፣ ለእንትኑ ለዶርም ከፍለ ያልቃል ምናምን የሚል ሀሳብ ይጨመርልኛል። አዳልትሁድን ትለማመጃለሽ ማለት ነው። አዳልትሁድን መለማመድ ስለምትጀምሪው እነዚህ በአንድ ጊዜ ላይ በአንድ ሌሊት አንድ ጊዜ እዛ አውሮፕላን ማረፊያ ህይወትሽ እንደዚህ ብሎ ሲጀምር ድንግጥ ትያለሽ። መግቢያ ነው የሚጠፋሽ። በጣም የምትጨናነቂ ሰው ነሽ ወይስ እንዴት? በቃ መልካም ጊዜ ቻው ቻው ብለውሽ እኮ አርደው አብልተውሽ ምናምን ቤተሰብ ሰኝቶሽ መልካም ጊዜ ሆኖሽ አንቺ መልካም ጊዜ አይደለም የምትጀምሪው። ከዛ በቃ ውጪ ነው። ሌላ ደግሞ ያሳቅቅሻል። ሪያሊቲ ፌስ የምታደርጊያቸው አሉ። ብዙ ጊዜ ውጪ የሚኖር አክስትና አጎት እዚህ ያለው ሪያሊቲ አይናገርም። ለዛ አሁን እንደዛ ኤክስፔክት አድርገሽ ከመጣሽ ደግሞ በቃ ክረሽድ ነው የምትሆኝ። አሁን ሁሉም ሰው ውጭ ያለ ሰው ብር በብር እንደሆነ ስለሚያስብ እዚህ መጣሽ የቲማቲም የአሁኑ መግዣ አግኝተሽው የዛሬ ሳምንት ከሌለሽ በጣም በቃ አይምሮሽ ይጎዳል። የምታስቢው የሆነ ሰው ውጭ ከወጣ ቤት እንደሚሰራ መኪና እንደሚገዛ ከሆነ በቃ አይምሮን ልክ የምር ዲፕረስ ያደርግሻል። እኒህ ነገሮች አሉ እና ኑሮ በሩሲያ ስትኝ ኑሮ ከሀገር ውጭ ስትኝ የእኔ ኤክስፔሪየንስ መጀመሪያ አዳፕት ለማድረግ ተቸገርኩኝ።
የመጀመሪያው 2 ወራት ለእኔ በጣም ከባድ ነበረ። እንደ ክርስቲያን ደግሞ ለመንፈሳዊ ህይወቴም በጣም ከባድ ነበረ። እንዴ እግዚአብሔርን ኤግዚስታንሱን መጠራጠር ትጀምሪያለሽ። እንዴ ለምንድን ነው የሁሉ ፈተና የሚደርስብኝ? እንግዲህ ለእኔ የማይሆን ነገር ከሆነ ግን አለዛው ቪዛውንም እንድናይ ተደርጌ ምናምን ብቀር ብለሽ ታስቢያለሽ። ለምን በዚህ ሁሉ አልፋለሁ ብለሽ ታስቢያለሽ። እና መንፈሳዊ ህይወትሽ ራሱ ከኢትዮጵያ በላይ እዚህ እንደሚፈተን አምናለሁ። ለምን ኢትዮጵያ የየራሱ ነገሮች ቢኖሩትም እዚህ ደግሞ አሁን ኢትዮጵያ ቤተክርስቲያን ሮጥ ብለሽ ትሄጃለሽ። ሄደሽ አልቅሰሽ ውዳሴ ማርያምሽን ዳዊትሽን አድርገሽ ትመጫለሽ። ሄደሽ ጓደኞችሽን ማማከር ትችያለሽ። እዚህ አሁን ጓደኛዬ ብትይ ወይ ስራ ላይ ነው ወይ ትምህርት አለው። ሁሉም ሰው አቬለብል አይደለም ሁሌ እንደ ኢትዮጵያ። ከዛ አቅድ ነው የምታወጪው ሰው ለማግኘት 15 ቀን በኋላ ልትገናኙ ትችላላችሁ። በተደወለ ሰዓት አይገኝም ውጭ ቢኖር ሰው። ስራም አለባቸው። ከዛ ደግሞ ቤተክርስቲያን እንዳትሮጪም አንቺም ስራ አለሽ፣ ትምህርትም አለሽ። ቤትሽ ሆነሽ ነው ጸሎት የምታደርሺው ምናምን። አሁን እነዚህ ነገሮች በጣም ትልቅ ለውጥ ስለሆኑ ከባድ ነው። መንፈሳዊ ቤትሽ ከባድ ነው። ፋይናንስሽ ትንሽ ያንገዳግድሻል የመጀመሪያዎቹ ጊዜያት እነሱ። ሁለተኛ ነገር በጣም ከባድ ነው። ሌላው ደግሞ ይሄ ብቸኝነት ሎኒነት ስሜት ይኖርሻል፣ ቤተሰብ ምናምን ነገር። እነዚህ ነገሮች ከባድ ነበሩ ይላል። የመጀመሪያውን ጥያቄን ጨርሻለሁ መልሱን። እሺ አሁን አንቺ ራሽ እንዴት ነው የምትገልጪው? ለምሳሌ ሲጀመር አላስተዋወቅኩሽም፣ በዛው እንድታስተዋውቂ ኦፍኮርስ። እንዴ እናቴ አሁን እኮ አንቺ ብትመተሽ እንግዲህ አጥለቅለቀሽዋል ሶሻል ሚዲያውን። አንቺ ኢንትሮዲውስ ማድረግ ማለት በጣም ከባድ ነው። ግን ማያውቅሽ አንድ ሰው እንደው ኢንኬስ ካለ በዛው እንድትነግሪ ራሴን ምን ብዬ እንደማስተዋወቅ ነው። እሱን አስቢበት። እንደገና ደግሞ አሁን ያጋጠሙሽ ነገሮች አሉ አይደል? እንዳልሽው ራሻ ስትመጭ እና እንዴት ነው አንድ ላይ አርግሽው? ላይ አንቺ የሚጨናነቅ አይነት ሰው ነሽ ወይንስ ይሄ ቀለል አድርገሽ አይተሽ በቃ ይጎ ወደ ፍሎ እና ከባህሪሽ ጋር እንዴት ነው አብሮ የሄደው? እሺ እኔ ማነኝ የሚለው ጋር ስንመጣ እኔ አይናለም እባላለሁ። ከስሜ ጀምርላችሁ። አሁን እኮ አንዳንድ ሰዎች አሉ ሪች ያላደረግኳቸው ብዬ አስባለሁ። እና እነሱ አይናለም እባላለሁ፣ ሩሲያ ነው የምኖረው፣ ተማሪ ነኝ፣ ሰራተኛም ነኝ፣ ኮንተንትም ክሬት አደርጋለሁ። ሶስቱን ነገር ነው ከረንትሊ እያደረግኩኝ ያለሁት። እና እኒህ ሶስቱን ነገሮች ነው የማደርገው። ወደ እንትኑ ስንገባ ደግሞ እንዴት ነው እዚህ እንደመጣው ላይክ ነገሮችን ሃንድ ላይ ያደረግኩበት መንገድ እንዴት ነው ነገሮችን አዳፕት ለማድረግ እየሞከርኩ የነበረው እዚህ እንደመጣው እንደነገርኩሽ፣ አንደኛ ሩሲያ ውስጥ ማንም ቤተሰብ የለኝም ማንም። ከዛ ደግሞ ከሱ ቀጥሎ እማቀውም ጓደኛ አልነበረኝም እዚህ ሀገር ስመጣ። እዚህ የተማረ ማውቀው ሰው የለም። በጣም ደፋር ነኝ ውሳኔዎችን ስወስን። ከዛ ከገባሁባቸው በኋላ እጸጸትባቸዋለሁ። በኋላ ደግሞ አይ እግዚአብሔር ልክ ነው እንዲህ ባያደፋፍረኝ ምንም ነገር አላደርግም እላለሁ። እንደዚህ ነው ሁልጊዜ ህይወቴ ቢቀጥልም ብዙ ጊዜ እና በድፍረት ስወስን ከኤርፖርት የሚቀበለኝም የለም። ስልኬን ተማመንኩ። በቃ ከዚህ በፊት የትም ሀገር ሄጄ አላውቅም፣ ግን በቃ በስልኬ ጉግል አድርጌ እዛ ቦታ ትምህርት ቤቴ ታክሲ ጠርቼ ምናምን አልኩኝ ቀለል አድርጌ። ከዛ ያው ደፋርና ጭስ መውጫ ያጣም ነው ነገሩ። ከዛ በቃ ስልኬ ማለት ነው ጋይስ አንድሮይድ ነው። አያሰብኩበትም ራሱ በቃ ሄጄ እኔማ ቤተሰቦቼን አሁን ከሀገር ልውጣ ነው ራሴን ለመቀየር እያሰብኩ ስለሆነ ሰርቼ የምቀይረው ነገር ስለሆነ ለምን አስገዛለሁ። ቤት ስሄድ ራሱ ባትሪ በደንብ የማይሰራ ስልክ ይዤ ተደፋፍሬያለሁ። ፓወር ባንክም ሳሊስ ማለት ነው ይታያችሁ እንግዲህ። ከዛ በቃ እንደዛ አድርጌ ታክሲ እንጠራለሁ ምናምን። እዛው ኤርፖርት ውስጥ ያው ብር መኒ ኤክስቼንጅ አለ፣ ብር መቀየሪያ ስላለ እዛው ቀየሬ ታክሲን ከፍዬ ትምህርት ቤቴ ዶርም ይጥሉኛል። እንደዚህ አይነት ነው በቃ የኔ ፕላን ማለት ነው። ከዛ በኋላ ኤርፖርት ስደርስ ባስ ይዘን ምን ተፈጠረ? ከዛ ኤርፖርት ስደርስ ባትሪ ዘጋ ስልኬ። ከዛ ባትሪ ዘጋና ጓደኞቼ 2 ነበሩ። እነሱም ከሀገርም ወጥቶ አያውቁም ምንም አያውቁም። በቃ አብረን ነው እንደዚህ ተመሳሳይ ደፋር ሰዎች ዝም ብለን ይገባል። ከዛ በኋላ በቃ መጣንና እንትን መፈለግ ጀመረ። ኤርፖርት ውስጥ ቻርጅ ማድረጊያ ምናምን መፈለግ ጀመርና በቃ የሆነ ኢንዲያዊ ሰውዬ ነው ሄጄ ቻርጀር ስጠኝ ምናምን አልኩት። የለኝም ቻርጀሩ ራሱ ማለት ነው የለኝም፣ እየሰራ አልነበረም ቻርጀሬ። እሱም ከዛ በኋላ ሰጥቶኝ ምናምን አድርጌ ከዛ ሄደን እዛው እንዳለው መኒ ኤክስቼንጅ አደረግንና ታክሲ ጠራን። ታክሲ ጠርተን ሄድን። እንደዛ ነበር ያሳለፍነው። አሁን ይሄንን ነገር ብናቅ እዚህ አሁን ማህበር አለ፣ የተማሪዎች ማህበር አለ። ቀደም ብለን ኮንታክት ብናደርጋቸው አንድ የሚቀበል ሰው ይልካሉ።
እኛ ምንም እንትን የለንም። ሰውም የሚያስፈልገን አልመሰለንም። ገና ከቤት መውጣታችን ነው። 12ኛ ክፍል ከዛ ግቢ ትንሽ አመት ተማርኩኝና ስኮላርሽፑን ሳገኝ ነው እዚህ ሀገር የመጣሁት። ምንም ስለ ውጭው ዓለም ኤክስፖዝድ አይደለሁም፣ ምንም አላውቅም። ከዛ እንደዛ ምናምን ብለን ነው አሁን እሱን ያሳለፍነው። ከዛ እንደመጣው ደግሞ የሆነ ብር እኮ ቤተሰብ ለሆነ ያክል ጊዜ እንድትቆይ ብሎ የሚሰጠው ብር አለ። ግን የሚበቃኝ አልመሰለኝም። እንቅልፍ አጣሁ። እንደው ምን ልበላ ነው አልኩኝ። እግዚአብሔር የሚያበላኝም አልመስልም። እንቅልፍ አጣሁ። አባቴ የዛኔ ልክ ነበር አልኩኝ። የአባቴ ነገር ትዝ አለኝ። በቃ ለካ እውነቱን ነው አትቅበጡ ምናምን ሲል የነበረው ምናምን አልኩኝ። እኔ ራሴ ማስተዳደር ከብዶኝ ብዙ ቤተሰብ ነው በስሩ የሚይዘው ምናምን እያልኩኝ ስራ ነው መፈለግ የጀመርኩት። ራሱ በቃ ቢርበኝስ አልኩኝ። ከዛ በኋላ ስራ ምናምን መፈለግ ጀመርን። ከዛ ግን ጥሩ ያደረግነው ነገር አሁን ውጪ ለሚወጡ ተማሪዎች እንትን ምለው ደፋር ሆናችሁ ኔትወርክ ማድረግ አለባችሁ። ይሄ ቻይናዊ ነው፣ ይሄ ኬንያዊ ነው፣ ይሄ ሱዳን ምናምን ሳትሉ ታወቋቸው። መልሳለሁ ከማስታወቂያ እረፍት በኋላ ኮሜርሻል ብሬክ ነው። የስልኬ ሆትስፖት ዘጋ። ኦኬ ኦኬ። ኧረ ተይ ኢትዮጵያ በተስተካከለበት ጊዜ ምንድን ነው? ቆይ አሁን የጓደኛዬን ሆትስፖት አስበርቻለሁ። ስልኬ አይዘጋም። ኦኬ። ዋይፋይ ታችሁም እንዴ በየቦታው ነው? አይ ዶንት ኖ ፓስወርድ አልጠቀመውም። አይ ይሁን፣ ጥሩ፣ ችግር የለም። እንደዚህም ሆኖ እንሰራለን፣ ችግር የለውም። አንላቀቅም። ያቆምኩትን አስታውሰዋለሁ በደንብ። እሺ። እና ስለ ኔትወርክ ያወራው ነው ያቆምኩት። እና አዎ ተማሪዎች በጣም መናቅ የሌለባቸው ነገሮችን ህይወትን በጣም የሚያቀል ነገር ማለት ሰዎችን በድፍረት ሄዶ እየተዋወቁ መረጃዎችን መጠየቅ ነው። አሁን እኔና ሁለት አብረውኝ የመጡ ጓደኞቼ ምንድን ያደረግነው ክላስ ውስጥ ከገባን በኋላ ፎሬነሮችን ስፔሲፊክሊ፣ ምክንያቱም እነሱም እንደኛ ነገሮችን ለማወቅ ስለሚጥሩ ጥሩ ጥሩ እንትኖችን ነገሮችን የሚያስፈልጉንን እነሱ ናቸው ሊመሩን የሚችሉት። እዛ ስንተዋወቅ አንድ ኬንያዊ ጓደኛ ጋር ጣለን። እግዚአብሔር ጎረቤት አዎ ጎረቤት ጣለን እሱ ጋር። ከዛ በቃ ጥሩ ፍሬንድሽፕ መሰረትን ከእሱ ጋር ጥሩ ነበርን። እሱም እንደኛ እኩል ነው የመጣው ከኛ ጋር፣ ግን እሱም እንዲህ ኔትወርክ ያደርጋል፣ ሰዎችን ይተዋወቃል። ከዛ አንድ ማቀው ስራ አለ ብሎ ኬኤፍሲ ወሰደን። ሁለት ሳምንታችን ያ ኬኤፍሲ ወሰደን። ከዛ ኬኤፍሲ ወሰደን እና ያው እዚህ ሀገር ደግሞ በእንግሊዝኛ አንግባባም። በእንግሊዝኛ የለም እዚህ ሀገር። ልትታከሚ ሆስፒታል ብትሄጂ ዶክተሮች እንግሊዝኛ አይችሉም። እንዴት ነው የምትግባቡት? እናደዳሉ። ደግሞ አሁን የሩሲያ ቋንቋ ደግሞ በጣም አግሬሲቭ ነው እና እኛ እንደመጣን ደንግጠን ነበር። ከዚህ በፊት እኮ ምንም ያደረኩት ነገር የለም ነው የምትይው። ሲናገሩ ሰላምታም እየተለዋወጡ አግሬሲቭ ነው፣ በጣም ያስደነግጣል። እና የጮሁ ሲመልሱልሽ ምናምን ድንግጥ ነው የምትይው፣ በጣም ያስፈራል። እና በቃ ሐኪም ቤትም ምናምን ሄደሽ የትም ቦታ ስለማይሆን ትራንስሌተር እንደዚህ ጽፊና እንደዚህ ታሳያለሽ። ደግሞ ትዕግስት የላቸውም እየጻፍ ይናደዳል። እንዲህ እየጠቀስኩሽ አንዱን ብትለኝ ይሻላቸዋል ከምጽፊ። ደግሞ እሱ በራሱ እኮ ከባድ ኤክስፒሪየንስ ነው። በነገራችን ላይ በጣም ከባድ ኤክስፒሪየንስ ነው ማታውቂው ቋንቋ በሞከር፣ በተለይ ደግሞ ህዝቡ ትዕግስት ከሌለው። አሁን ወይ እንግዲህ አማርኛ ተናገረ ፈረንጅ ብለን እንዲህ ለለለ እንደምንለው አይደለም። በቃ ተናገሪ ይልፋል በሁለተኛው ቀን። ከዛ እሱን ተዋወቅንና እሱን ይዞን ሄደ ሄድንና የሚቀጥረውን ማኔጀር በትራንስሌተር ነው የምናወራው። እንግዲህ አሁን እዛ እኮ የባቢሎን ነገር ነው የሚሆነው። አሸዋ ስጡ ሲሉ እንወስዶኛል። ግን አንገታችን ላይ የቆመ ፋይናንሳችን ሊበጠበጥ ይችላል የሚል ሀሳብ አለብን። በቃ ፎከስ አድርገን ነው የሚነግሩንን የምንሰማው የነበሩ። የሰው ልጅ በተለይ በጣም የሚጠቅመው ብዬ የማስበው ከዚህ በፊት ሼር አድርጌዋለሁ። የሰው ልጅ አማራጭ ከሌለው በፍጥነት ይማራል።
በጣም በፍጥነት ይሄ ኦፕሽን አለን ሲባል አሁን እኮ ተማሪ በዴድላይን ሲደርስ እኮ የዛኔ ሰርቶ የሚያስገባው ለምንድን ነው? አሁን 11 ሰዓት ስላሉት አቺ 11 ሰዓት ድረስ አማራጭ አለው። ግን አንድ ሰዓት ቶሎ ላጥላጥ አድርጎ ያስገቡታል፣ እንዴትም አድርገው ማለት ነው። እና እንዲህ አጣብቂኝ ውስጥ ስንሆን የበለጠ ክሬቲቭ እንሆናለን። የበለጠ አሁን እስር ቤት የሚታሰር ሰው እንደዚህ ሲገባ እንዴት ቦርቡራ ውጣ በቃ የሆነ ብልሃት ተጠቀም ቢባል ስለሚያስጨንቀው ይቦረቡራል፣ ይቧጥጣል። እና ልክ እንደዛ ነው። ትራፕድ ነው። በቃ ፋይናንሻል ፕሮብሌም ስላለብን እያንዳንዱን ቃል ማወቅ አለብን። የሚናገሩንን መረዳት ካልጀመረን ያባርሩናል ብለን እናስብ ነበር። ኬኤፍሲ ማለት ሰው መስራት የማይፈልግበት ቦታ ነው። እንኳን እኛ ሊያባርሩ ማለት ነው። ግን እንጨነቃለን እንጨነቅ ነበር። ከዛ እንትን በቃ እንሰራለን። ደሞዝ ራሱ ማለት ነው የሆነ ነገር ሲሉ አናንገራግርም። በቃ ደግነን ነው የመጀመሪያችን ሰርተናል። ከዛ በኋላ እዛ ሄድንና በቃ እንትን አደረግን፣ ምርመራ ምናምን አደረግንና ከዛ በቃ ገባንና እዛው በቃ በአንድ ወር ውስጥ በቃ ሁሉንም ቦታ እናውቃለን። በአንድ ወር ውስጥ በቃ በጣም ተጨንቀን ስለነበረ በቃ ቦታውን ሴኪዩር አደረግነው በአንድ ወር ውስጥ ምናምን ማለት ነው። እና የመጀመሪያው ሰሞን የነበሩኝ ኤክስፔሪንሶች እንደዚህ ነው። ነገሮችን በፍጥነት መማር፣ በፍጥነት እንትን ማድረግ ምናምን። ከዛ ደግሞ ያው ውጪ መተሽ እነዚህ ያልኩሽ ነገሮች ኤክስፔሪንሶቹ የተነገረሽና አንድ ስላልሆነ እነሱ አሉ፣ ይደክምሻል። ደግሞ ይሄ አሁን ኢትዮጵያ ውስጥ ብዙ ሰዓት ታርፊያለሽ ትንሽ ሰርተሽ። የተማሪ ኤክስፔሪንስ እንደዛ ነው። እሱ ነገር እዚህ የለም። ተምረሽም ከዛም ትሰሪያለሽ፣ ከዛም በቃ እረፍት የለሽም። እነሱ ነገሮች ኤግዞስት ያደርጋሉ። በጣም ኤግዞስቲንግ ነበረ የመጀመሪያው ሰሞን ማለት ነው። ከዛ በቃ እየተሻለ ይመጣል። ወላ አንዳንድ ቀን አይ ይቅርብኝ የራሱ ጉዳይ አልሰራም ብለሽ መተኛት ራሱ ጀምሪያለሽ ትንሽዬ ደህና ስትሆኚ እና እንደዚህ ያለ እየተቀየረ መጣ። ይሄ ነበረ የኔ ኤክስፔሪንስ መጀመሪያ ሰሞን። አይኔ ላዝንም ፈለኩ ግን በቃ ፈኒ ስለሆነ እኔ ቀላል አይደለም። እኔ የሳኩ ነው የማሳልፈው ብዙ ነገሮች ቀልድባቸው ላይፍ እንደሱ ነው መሆን ያለበት። የሆነ ግን ቪዲዮዎች አስደንግጦኝ ነበረ። ከኤነርጂሽ ይገባል እንደዚህ ላይ በብሊ መሆንሽ ነገሮችን ቀለል አድርገሽ እንደምታይ እና ይሄ ኤግዛም ሪሰንት እየለቀቅሽ የለም የዛሬ ምናምን 2-3 ቪዲዮ ኤግዛም ላይ አንድ ኤግዛም ስላልመጣልሽ እንዳያባሩኝ ምናምን ያልሽው እግዚአብሔር ነው ልቤን በጣም ነክቶኝ ነበር። ከዛም ላይ በዛ ቪዲዮ እኔም ሆነ ብዙዎቻችን መናቀሻ አይመስለኝም። ይሄ በሳቁ በእንደዚሁ ስለሆነ ይሄ ሌላ ፓርት ያየን መሰለን እና ስለሱ ንገሪኝ በእናትሽ፣ ምን ነበር የተፈጠረው? እሺ ደስ ይለኛል፣ አሳውቃቸዋለሁ ስለሱ። ላለመሳቅ ሞክራለሁ ግን ባለፈው ምን አይነት ቲክቶክ ቪዲዮ እያየ ነበር መሰለሽ? ምን አለች መሰለሽ ባለች አይ ዶንት ኖ ማን እንደነበረች አላስታውስም። ኤኒዌይስ አንድ ፎሎወር ባገኛችሁ ቁጥር የመናገር ነፃነታችሁን እያጣችሁ ነው የምትሄዱት እያለች መጣች። ይሄንን ነገር በሁለት መልኩ እመለከተዋለሁ። አንደኛው ብዙ ፎሎወር ካለሽ ኃላፊነት ልትወስጂ ይገባል ለሰዎች የምታስተላልፊ። ምክንያቱም ታዳጊዎች ያዩሻል። እስቲል አሁንም አንቺ እዚህ በምድር ላይ አይመለከተኝም ብትይ እግዚአብሔር ይጠይቅሻል የሆነ ጊዜ። ስለዚህ በጣም መጨነቅ ያስፈልጋል። ሁለተኛው ደግሞ ማስተላለፍ ኖሮብሽ መናገር ኖሮብሽ የሆነ ህይወት ነፍስሽ የምጠይቅሽ ጥያቄ ያለ አይደለ? ለምሳሌ ኢንተርቴንመንቱ ላይ መስራት የምትፈልጊ ከሆነ ይህንን ፉልፊል እንዳላረግሽ የሚሰማሽ እያስመሰልሽ እንደሆነ ሲሰማሽ ደግሞ እሱንም ሁለቱን ባላንስ አውት ማድረግ አለ። ዝቅ ያልሆነ ነገር መልቀቁንም ከዛ ደግሞ ምንም የማይመስል ሁል ጊዜ ነገሩን ሁለቱን እንትን ማለት አለብን፣ ባላንስ ማድረግ አለብን። እና የሆነ ጊዜ እያወራሁ ነበረ እኔ ድሮ በደንብ ውሎዬን እነግራችሁ ነበር ይሄ ሆነ ብያልኩ፣ ግን አሁን በቃ እያሰብኩ መጣሁ። ለምን አሁን የሆነ ችግር ሲደርስብኝ መናገር አልችልም፣ ስስቅ ሰው ስለሚያይ ማለት ነው። እንደዛ መስራት ስጀምር እንደዛ መስራት አልፈልግም። ይሄ የኔ ፔጅ ነው እና ህይወቴን ዲጂታሊ ዶክመንት እያደረግኩት ስለሆነ እንዲቀመጥ እፈልጋለሁ እያልኩኝ ነበረ ብዙ ጊዜ ማለት ነው። እና ባለፈው አክቹዋሊ ስለት ባይሆን ራሱ አላወጣውም ነበር ያንን ነገር። በነገር ስለት ነበረ እና ይሄ እዚህ በጣም እናንተ ጋር አንቺ ቴክሳስ ነው የምትኖሪው? ቴክሳስ። እዛ አሁን ሙቀት ነው እንትን ይሄ በጣም የበረዶ የሚያስጨንቅ ጊዜ ምናምን የላችሁም። በጣም ከባድ ነው። የሩሲያ በረዶ የሚባለው እንትን ሂስትሪ ላይ የተመረሹ ከሆነ ብዙ ጦርነቶች እንዲያሸንፉ የሚረዳቸው በረዶ ማለት ነው። ይሄ ቫይታሚን ዲ እየወሰድሽ ካልሆነ በደንብ ሰምፕል በንትሽ ማትከታተይ ከሆነ ምናምን
በደንብ ዲፕሬሽን በደንብ ነው የሚያጠቃሽ። ሁልጊዜ ጨለማ ነው፣ በቃ ብዙ ሰዓት ጨለማ ነው። ትምህርት ቤት ስትሄጂ በቃ ኃይለኛ ቅዝቃዜ ነው ያለው። በየ2 ሳምንቱ ምናምን ንፋስ ስለሚመታሽ ኦር ሳምባሽ ይታመማል፣ ትተኛለሽ። እንደዚህ ነው የምናሳልፈው ጊዜ። የዛኔ ላይ ደግሞ ትምህርትና አካዳሚክ ፕሬሸር ሲጨመር ሌላ ታሪክ ውስጥ የምትገቢ በቃ ፀጉርሽን ቀን እንዲህ ተሳስሮ ታገኘዋለሽ። ተጠባበቁ ድሬዳዋ እንዴ ነው ስትነሽ። ከዛ እንደዚህ አይነት ሁኔታ ውስጥ ነበርኩኝ እና አንዳንድ ጊዜ መምህሮች አንደርስታንዲንግ መምህሮች አሉ። ይሄ የሁሉም እንደ ዓለም ያለ ዩኒቨርሳል ነገር ነው። አንዳንድ ጊዜ አንደርስታንዲንግ መምህር አለ፣ አንዳንድ ጊዜ አይመለከተኝም ልትማሪ ነው እና የዛን ጊዜ እኔ አሁን ከሎካል ተማሪዎች ጋር መማረው ከፎሬነሮች ጋር አይደለም። በዛ ላይ ደግሞ መማረው በሶስተኛ ቋንቋዬ ነው፣ ማለትም በራሽኛ መማረው ትምህርቴን እና አሁን ለእኔ አሁን እነሱ አንድ ሌሰን ከወሰዱ በኋላ በአንድ ቀን ቢያነቡት እኔ ለሳምንት አትሊስት ማንበብ አለብኝ፣ ይሄ ነገሩ በደንብ እንትን እንዲለኝ። በዛ ላይ ደግሞ እኛ ጋር እንደ ሌላው የትምህርት ካሪኩለም ስፔሲፊክሊ ኢትዮጵያ አሁን ሚድ ተርም አለን፣ ፋይናል ተርም አለን እና እሱን የምንወስደው በወረቀት ነው ፈተና። ከዛ አሳይመንቶች እነሱ ናቸው ከሞቶ ኤቢሲ ምናምን እያለ የሚሄደው። እዚህ ደግሞ ፈተናሽ በሙሉ ቨርባልን ዩኒት ቶክ መምህር እንዴት ማለት ሁሉም ተማሪ ባለበት አንድ በአንድ እያስገባችሁ ነገር ፋይናል ላይ አንድ በአንድ ትገቢያለሽ። ከዛ በኋላ የተማርነው አሁን 10 ሴሚናር ከነበረ በሴሚስተር 10 ሴሚናር ከነበረ ሴሚናሩ ላይ የተረሱ ርዕሶች ቲኬት ቢሌት ይባላል በእነሱ ቋንቋ። ቲኬት ላይ ይጻፍና እንደዚህ ተደፍቶ ይቀመጣል። ዩፒክ ራንደምሊ። ከዛ ርዕሱን ታያለሽ። ዴሪስ 3 ጥያቄ ግን በቃ ጀነራል ጥያቄ ነው። እንደዚህ እንደ ኢትዮጵያ ትሪኪ ኮስችን ምናምን የለውም። እሱን ታይና ስለሱ ማስረዳት ነው። ከሴሚናሩ የትኛውም ሊሆን ይችላል፣ ግን መናገር አለብሽ። መምህሩ አይቶ ኦኬ ይሄ ነገር በደንብ ገብቷታል ብሎ ካልመነ ታልፈልሽ። ትምህርት ቤት ውስጥ ክላስ ውስጥ ደግሞ በደንብ እየተሳተፍሽ እያንዳንዱን ጥያቄ በትክክል እየመለስሽ ካለሽ ፈተና ላይ አትቀመጪ፣ በቃ አልፈሻል። ነፃ ማለፍ ራሱ አለው። ግን ይሄ ምን ማለት ነው? ቋንቋ ይጠይቃል ማለት ነው። ዘኔ ገና ራሱ የመጣሁት ላስቲር ነው። ከመጀመሪያው ጀምሬ ከአልፋቤት ጀምሬ ነው ያጠናሁት። ከዛ ደግሞ እዚሁ ተወልደው ካደጉ ልጆች ጋር ነው ዩኒቨርሲቲ ማብሬ የምማረው። ስለዚህ ይሄ ነገር በጣም ለኔ ከባድ ነው። አንዳንድ መምህሮች እነዚህን ኮምፕሮማይዝ ያደርጋሉ። አንዳንድ ማርኮችን ከአሳይመንት ብቻ ይይዙልሻል። ፈተና ላይ ከአንቺ ብዙ ሪኳየር አይደረግም እንደ ማለት ነው። አንዳንድ መምህሮች ደግሞ ይህንን አይቀበሉትም። በጣም እንደነሱ እኩል ይጠብቁሻል። ያንን ፉልፊል ካላደረግሽ እንደነገርኩሽ ወረቀት ምናምን የለንም እኛ ሚድተርም ፋይናል እያልን የምንወስደው ፈተና ስለሌለ መምህሩ ነው የሚወስነው። ስለዚህ የሄድሽ 4-3 ኤግዛም ሪቴኮች አሉ። ደስ የሚለው ነገር ግን በአንድ ጊዜ 3-4 ኤግዛም ሪቴኮች አሉ። ከዛ 2ቱን ፌል አደረግኩኝ፣ ማለፍ አልቻልኩም። 2ቱንም ፌል አደረግኩኝ። ከዛ ፌል አደረግኩኝና ደስ የሚለው የመጨረሻው የሚሆነው በዲፓርትመንት ነው። አንድ መምህር አይወስንም። 4-3 መምህሮች ይሰባሰባሉ። አጥንተው ያለሽበትን ሁኔታ እነሱ ያሳልፉሻል ማለት ነው። ስለዚህ የመጨረሻው ላይ ስትደርሺ ደግሞ የማስጠንቀቂያ ዋርኒንግ ደብዳቤ ይላክልሻል በፖርታል። ይሄኛውን ካላለሽ እናባርሻለን ተብሎ። እኔ ደግሞ ስኮላርሺፕ ተማሪ ነኝ፣ የመባረር ጫፍ ድረስ መድረስ የለብኝም። ገብቶሻል አይደል? በጣም አስደንጋጭ ነበረ፣ ለእኔ በጣም አስደንጋጭ ነበረ። ከዛ በኋላ አስደንጋጭ ነበር። ከቤተሰቤ ጋር ያለውን ነገር አፕዴት አደርጋቸው ነበር። እንደዚህ ሆነ እያልኩኝ አሳውቃቸዋለሁ። ቤተሰቤ ደስ የሚለው ነገር እንደ ብዙ ሀበሻ ቤተሰብ ግዴታሽ ነው ምናምን ጨርሺ ምናምን የሚለኝ አይደለም። ካስጨነቀሽ ፍሪ ሆነሽ መማር ካልቻልሽ ሀገርሽ መምጣት ትችያለሽ፣ ቤትሽ አሁንም ክፍት ነው። እንደዛ ቢሉ ናቸው። እሱ አሁን ትንሽ ክብደቱን አቀንሶልኛል። ግን አሁን እንደዚህ ጭንቀት ውስጥም ሆኜ ስራ ይሄዳለሁ። ታመሜ የተኛበት ቀናቶች አሉ እና አሁን በቃ እግዚአብሔር ጋር ነው እንጂ እንትን የምትይው ከሰዎች ጋር ኮሚኒኬት አታደርጊውም። ይሄን ነገር ወር ደግሞ ካለቀ በኋላ ነው የምትይው። አንዳንድ ጊዜ ደግሞ ሶሻል ሚዲያ ላይ ይሄን ጉዳይ ስታወጩ ሰዎች እንዲያዝኑልኝ አልፈልግም። ይሄ ህይወት ውስጥ የሚፈጠር ነገር ወይኔ አይዞሽ ምናምን የሚያስብል ነገር አይደለም። ሰው ህይወት ውስጥ እንደዚህ አይነት ነገሮች ይፈጠራሉ። ግን አሁን ኢትዮጵያ እንትን ላይ ይሄ የኢትዮጵያ ፎሪ ፔጅ ላይ የኢትዮጵያ ሰዎች ገጽ ላይ ሲመለከቱ እኛ ለሀዘን ቅርብ ነን። የሆነ ተስድ ነው የምንሆነው ቶሎ ሰው ኤክስፔሪንሱን ሼር ከማድረግ አንጻር ነው ብለን አናስብም። በቃ ይፈጠራል። ምስቃውን ጊዜ እንደማስተላልፈው መተላለፍ አለበት። እንደዚህ አይነት ችግር አጋጥሞኝ ነበር። ኖርማላይዝ መደረግ አለበት ችግር ከአንቺ ወይ የሆነ ነገር አድርገሽ የሆነ ስለማትቺ ምናምን ላይሆን ይችላል። ሰዎች ፌል ያደርጋሉ። እንደገና ሁልጊዜም ስኬትሽንም ለሰዎች ሼር ማድረግ
ዲፕሬስድ ያደርጋል ሰው። ኦኬ ጌታ ሆይ ጌታውን እንዲያማርር ያደርገዋል። እሷ ሁሌ ደስተኛ ናት፣ ሁሌ እንደዚህ ናት፣ እኔስ ይላል እሱ። አሁን ጌታን ልክ ያማርርብሻል እየሄደ ምናምን እና ግን ሪያሊቲው እንደዚህ ነው። የሆነ ቀን እቸገራለሁ ያለ እንደዚህ ነው ማሳልፈው ጊዜ። የዛኔ የተፈጠረው ነገር ይሄ ነበር። እንዴት አለፍሽ ታዲያ? ዲፓርትመንቱ ነው የሚወስነው እንደነገርኩሽ። ዲፓርትመንቱ ጋር ጥያቄዎቹን ምን አደረጉልኝ? ፖለቲካል ጂኦግራፊ ነበረ ጥያቄው። ኢት ዋዝ አባውት ፖለቲካል ጂኦግራፊ ስለነበረ ስለ ፖለቲካል ጂኦግራፊ ያለሽ እውቀት ነው የሚወስነው። እንደነገርኩሽ እዚህ ትሪኪ ኩዌስችን ስለመመለስ አይደለም፣ ጥሩ የትምህርት ሲስተም ምለው ነው አንቺ ታውቂያለሽ የሚለውን እሱ ስለነበረ ስለ ስፔሲፊክሊ አፍሪካ ተኮር የሆነ ሆርን ኦፍ አፍሪካ ላይ ያተኮረ ጥያቄዎች አደረጉ። ስለ እሱ ደግሞ ማጥናትም አይጠበቅብሽም፣ ታውቂያለሽ፣ የኖርሽበት ነው። እሱ በጥሩ ሁኔታ መለስኩኝ። ስለነሱ ነገሮች አስረዳው፣ እዛ ስላለው ጂኦፖለቲክስ ምናምን። ከዛ በኋላ አልፍኩኝ ማለት ነው። እግዚአብሔር ይመስገን። ስለቱም ሰመረ ማለት ነው። ስለቱ ሰመረ። ውይ ደስ ይላል። እናት አሁን የራሽያ ነው የሚመጣል ሩሲያ። እኔ ራሽኛ በይ። ኦኬ እሺ፣ ራሽኛ አሁን ምን ሌቭል ደርሰሻል? እና ሰብስክራይብ አድርጉ ፕሮዳክቲቭ አምሻም በይል። በምን ሰብስክራይብ አድርጉ ራሽኛ ከተፈለገሽ። አሁን ደግሞ እኔ ቴስት አደርግሻለሁ የተማርሽውን። እሺ ቆይ ላስብ አንዴ። ዩቲዩብ ሰብስክራይብ አድርጉ እንዴት ነው? አስብ አላውቅም እሱ ከአንዴ ቢስማ አቦት ፎሎወርስ እሺ የፕሮዳክቲቭ አበሻ ፓድፒስክ ስትራኒትሱ ከዛስ ፓድፒስት ሾሪ ቢያንሳ ፓድፒሲቴስ ኤቱ ስትራኒ እንዳለችው እንግዲህ አምኛለሁ። እኔ ስለ ዩቲዩብ እንደውም ሰምቼ አላውቅም። የሆነ አስፔክቱ የማጠናበት ፖለቲካ ስለሆነ እዛ ላይ ይሻላል እና ምግብ መግዛት ላይ ጋይስ ቀልጣፋ ነኝ። የምግቦች ልጆችሽ ላይ የሆነ ምግብ መግዛት ምግብ መብላት አይ ነው በጣም ወደው ነገር ነው ከኢትዮጵያ ጀምሮ አይ ነው አይደለ? አዎ ለማንኛውም ሪቢያታ ፓድፒሲት ዋት ፓድፒሲቴስ ስትራኒሱ ኤቱ ስትራኒሱ ቴንክ ዩ ብለናል። እንግዲህ እኛ በምናውቀው ቋንቋ ስለ ቤተሰብ ቅድም አውርተሽ ነበር እና ነው የሚባለው በዚህ ምንድን ነው መጠየቅ ነበር። ፓሲባ ስፓሲባ ነው። ስፓሲባ ትንሽ ቋንቋው ትንሽ ስፓሲባ እንትን የመናደድ ምናምን የለውም። ቅድማ ተናደድሽም እንዴ? አሁን ለምሳሌ ሄሎ ሲሉ አሁን እዝራስፍቴ ነው የሚሉት። አሁን ይሄ አትሰሚውም ራሱ በቃ ይሄ ነው። ከ2 ሳምንት በላይ ወስዶብናል ሄሎ ማለት ሲሉት። እኔ እኮ አበሻ ስለሆንኩ ነው ያልፈራሽም አይደለ? እሱን እኮ ነው የለም እንዴት እኮ እያልኩ ነው። ድሮ ሃይ ስኩል እያለን እንማር ነበር፣ ሂስትሪ ማር ነበር እና ኢሚቴት የሚያደርጉ ልጆች ነበሩ እንትናቸው የራሻን ነው በጣም ነበር ወደ የጀርመን እና የራሻ ልጆች ነበሩ። ያው ኢንተርናሽናል ትምህርት ቤት ስለሆነ ራሻን ተማሪዎች ምናምን ሳይሆን ሌሎች ሀገሮች ምናምን ዩቲዩብ ምናምን የሚያዩትን ወይንም ይሄ እነ ስታሊን እነ ሂትለርን ምናምን እንመለከት ነበር ቪዲዮ ላይ እና የእነሱን ኢሚቴት ያደርጉ ነበርና በጣም ደስ ይለኛል። ግን ኤክስፔሪንስ ታደርጊ ደግሞ ከባድ ነው። የመጀመሪያ ጊዜ ሲናደር ታውቂኛለሽ ምን አድርጌ ነው የምር ያስፈራል። እንግሊዝኛ ክላሶች ይኖሩናል፣ እንግሊዝኛ ይወስዳሉ። ግን ያው ብዙ የሚናገር ሰው የለም። ተማሪዎች ራሱ አይናገሩም እንግሊዝኛ። ከዛ በቃ ይሄ በራሽኛው አክሰንት ነው የሚናገሩት። የመጀመሪያ ሳምንት ትስቂያለሽ፣ ከዛ በኋላ ምንም አይመስልሽም። አሁን እኔ ራሱ እንግሊዝኛ ያኛው ነው እንግሊዝኛ ማለት ላይ ራሻዎቹ አክሰንት እንግሊዝኛ ይሰማኛል። በነገራችን ላይ አሁን አንቺ እና ወይም ጓደኞች
በረሽን የምትማሩት በስኮላርሽፕ ስለመጣችሁ ነው ወይንስ በስኮላርሽፕ ባትመጡ የእንግሊዝኛ እንትን ጋር መማር ትችላላችሁ? የእንግሊዝኛ ኦፕሽን አለ ወደ ራሻ መጥተሽ ለመማር። ብዙ ሌቭል ኮርስ ያለው በማስተርስ ፕሮግራም ሲሆን አለ። በባችለርስም ግን በማስተርስ ፕሮግራም ነው በጣም ብዙ እንግሊዝኛ ያለው። ለእናንተ ኦፕሽን አልተሰጠም ነበር? ይቻላል። ለእናንተ ኦፕሽን ያልተሰጠም ነበር? እኔ ራሽናውን የመረጥኩበት ስፔሲፊክ ምክንያት አለኝ። ኦኬ እንትን ኢንተርናሽናል ሪሌሽንስ ነው የምማረው እና ኢንተርናሽናል ሪሌሽንስ የሚለውን ትምህርት ስመርጥ እቅዴ የነበረው አሁን በእንግሊዝኛ ከሆነ የምትማሪው ያው እንግሊዝኛ ነው የምትጨርሺው እና ዓለም አቀፍ ቋንቋዎች አትሊስት ቢያንስ አንድ ብትናገሪ ጥሩ ነው እና እንግሊዝኛ አንድ ከተናገርሽ ሁለተኛ ተጨማሪ ብትናገሪ ጥሩ ነው። ግን አሁን ኢትዮጵያ ሆነሽ ራሽኛ ኦር ደግሞ ፈረንሳይኛ ብትማሪ የመልመድ እድልሽ በጣም እንትን ይላል። ወተሽ ፕራክቲስ አታረጊው። እዚህ ደግሞ ሌላ ሀገር ሄደሽ በሌላ ቋንቋ ከተማርሽ ግን ባይ ዘ ታይም ዩ ግራጁዌት ሌላ አዲስ ቋንቋ ደግሞ ወደ ህይወትሽ አዳርገሻል ማለት ነው። ራሽኛ ስትናገሪ ሌላ አሁን እሱ ቦነስ ነው፣ እንደ ለፍ ይጠቅማል። ኢንተርናሽናል ሪሌሽን የሚማሩ ተማሪዎች እንደዚህ እንግሊዝኛ ማይናገር ሀገር ሄደው ቢማሩ እመክራለሁ። ፈረንሳይ ሄዱ ፈረንሳይኛ እና እንግሊዝኛ ይችላሉ እዚህ ብለው ጥሩ ፐርፌክት ሆኖ ይጣል። በጣም በስትራቴጂ ነው የተጓሻለሽ እና እኔ የምልሽ ዲፕሎማት ሀሳብ አለሽ እንዴ? ግን ኢንተርናሽናል ሪሌሽን የመረጥሽ አስበሽ እንደገና ደግሞ አይንዬ እንደ ዲፕሎማት አስቢያት ንገሪኝ፣ ምን አይነት እንትን ልታማራምጥ እንደምችል። ጥሩ ጥያቄ። ላይክ ሲሪየስ እንትን ድልቨር ልታደርጊ ስትይ እንጃ ምትችይው አይመስለኝም። እንትን በጣም ጥሩ ጥያቄ የጠየቅሽኝ። በጣም ብዙ ሰዎች አንዱም አንዳንድ ጊዜ ኮመንት ሴክሽኑ ላይ አንቺን እንደ መንግስት እንጠብቅሻለን አንቺ እስክታስተዳድሪ ምናምን በጨረሻ ስልጣን ስትይዝ እኮ መሬት ከሰጠችን ብለው ነው። እንኳን ያሰዛ ነበረ ህዝቡን በሳክ ተጨርሰውና በቃ ይሄ ሞስት ሃፒየስት ካንትሪ ታደርገናለች ብዬ ነበር። እንደሱም ካሰቡ ጥሩ ነው። ያው ሩቅ እያሰቡ ነው ሰዎች ማለት በስቲ ቀርጤ ምን ልልሽ ነበረ? ወደ ነጥባችን ስንመለስ እኔ በጣም የሚያስደነግጥ ነገር ነው የምነግራችሁ ጋይስ። ፖለቲከኛም ዲፕሎማትም ለመሆን አይደለም። እሺ ምንድን ነው ሀሳብሽ ታዲያ? ያኔ ኢትዮጵያ ያለው ነግሬሽ ከሆነ ጎንደር ዩኒቨርሲቲ ነበርኩኝ፣ እዛ ነበርኩኝ መጀመሪያ። ከዛ ህግ ትምህርት ቤት ደግሞ ኳሊፋይ አድርጌ ገብቼ ነበረ እና ህግ ነበር እየተማርኩ የነበረው ኢትዮጵያ እና ከልክ ግሮዊንግ አፕ ሁልጊዜ ማስበው ህግ ወይ ፖለቲካ ውስጥ አጠናለሁ ብዬ ነው ማስበው። ግን ሁልጊዜ በልጅነት የጀምሮ ሳስበው ራሴን ስሰራ አልሜው አላውቅም፣ ስማረውና ስመረቀው ብቻ ነው እና እንደዚህ ቁጭ ብዬ ህግ ላይ እንደዚህ ስፈርድ ኦር ደግሞ ስከራከር ለሰዎች ምናምን ድሪም አላደርገው። ከዛ ፖለቲከኛም ሆኜ ምናምን ስሰራ ድሪም አላደርገው። ግን ከልጅነት ጀምሮ የምወደው ነገር ነው። ለምንድነው ፍቅሩ በእኔ ላይ ያደረው? ለእንደዚህ አይነት ነገሮች ፍቅር ያደረብኝ አባቴ ከኔ ጋር ነው ዜና የሚያየው፣ ከወንድ ልጆች ጋር ራሱ አያየም። አብረን ነው ፖለቲካ ምን ተነት ነው። ፌቨሬት ቻይልድ ነኝ ለሱ ይመስለኛል። ካልካዴ መሆን አለብሽ። አባቶች እኮ ዜና ሲያዳምጡ ማንንም አይፈልጉም። ዜና ሲቀመጥ እጠራለሁ እኔ እና እሱ ሳይድ ይዘን በቃ እንነጋገራለን። ይሄ አይደለም ምናምን በኋላ አናሊሲስ እንሰጣለን። ከዛ አባቴ ደግሞ አንዳንድ ጊዜ ቴሌቪዥን አክሰስ የማያደርግበት ቦታ ለስራ ሲሄድ ይደውላል እናቴ ጋር፣ አይንዬን አገናኝኝ ይላል። ከዛ ካገናኘችኝ በኋላ አገራችን እንዴት ዋለች ይላል። እንጀመርኩኝ በዛ ምክንያት እንደ ዜና አቅራቢዎች ነው የማወራው። እንደዛ ማድረግ ያለብኝ ይመስለኝ ነበረ። ብሎግሽ ላይ ኢንፍሉዌንስ አድርጎሻል ብለሽ ታስቢያለሽ? በነገራችን ላይ ከዛ ፊል ላይ እንደዛ ፊል አደርጋለሁ እና ምናልባት ለኮንቴንቱ ነው ብዬ አስብ ነበር። ኮንቴንቱ አይደለም ህይወቴ ነው። አሁን በህይወት ውስጥ እንደዚህ እኔ እናንተ ጓደኛሞች ሆነን ቁጭ ብለን እያወራን ኮፊ ሾፕ በቃ ካዥዋል እኮ ነው። ምንም እያደረግን እየተቀረጽን አይደለም። በቃ ምንም በዚህ ኮንቨርሴሽን ውስጥ መጠቀም የሌለብንን አማርኛዎች እጠቀማለሁ
እንዴ ምናምን ከባድ አማርኛ እኔ ራሱ ከአንቺ መማር ጀምሬያለሁ። እንዴ ሰው እኮ ይሄን አይጠቀምም ይሉኛል ጓደኞቼ። እንደዚህ እኮ አንልም። አሁን አውቀናል ኢንፍሉዌንሱ ምን እንደሆነ። ለዛ ነው አሁን ዜና ምናምን ብዙ አይ ስለነበረ የዜናውን አማርኛ በደንብ ለመድኩት። ዜና ደግሞ እኛ ቤት ረጅም ጊዜ ቆይቶ ነው ዲሽ የገባው። ለዛ ኢቲቪ ብቻ ነበር ፖለቲካ ብቻ ምሰበው የነበረው። ከዛ በቃ ደስ ይለኛል፣ ኢንተረስቴ ነው ማወቅ። ትዊተር ከፍቼም ትዊተር ራሱ 10ኛ ክፍል እያለሁ ምናምን ከፍቼ ነው በቃ ዜና ምናምን ማየት ልምድ ስላለብኝ ይሄ በቃ እኔ ይሄ ያበላችሁ ጋር ሂዱ ምናምን አይነት ተማሪ አይደለሁም። ቤተሰቤም ደግሞ ድሉን ይሰጠኛል የፈለኩትን እንደማር። ያበላችሁ ጋር ሂዱ እያሉ ብዙ ተማሪዎችን ገደል የከተቱ ወላጆች አሉ። ልክ አይደለም። አሁን ቲያትር ከሆነ ፍቅሩ ቲያትር ሂድ፣ ሰው አልበላም ምናምን ተብሎ ልጆቹን መከልከል የለበትም። የሆነ የሚፈልገው ነገር ከሆነ አቺቭ ማድረግ ይችላል ብዬ አስባለሁ። ለዚህ ደግሞ ምሳሌ እሰጣለሁ። እሺ በኋላ ያዥልኝና የኔን ታሪክ ይጨርስልኝ። ከዛ ኢንተረስቴ ስለነበር ይሄ ነፍሴ ደስ የሚላት ነገር በቃ አይ ደስ ይለኛል፣ ብሞት የምፈልገውን ነገር አድርጌያለሁ ወይ የምለው ሳብጀክት ስለሆነ ነው። የምፈልገው ነገር ስለሆነ ነው አድርገው። ሞር ላይክ እኔ የኢንተርቴንመንት ሰው ነኝ እና አሁን እኔ የዲፕሎማት አድርጋችሁ አንድ ሀገር ብትልኩኝ ጋይስ አዋርዳቸዋለሁ። ሰዎቹ ዲፕሎማቶች ሰብስቤ ቡና ቀርተን ስንስቅ ነው የምንውለው። እርቻቸው ምናምን ላሽ ነው ብላችሁ ጋይስ ረስቼ ምናምን ቀጠሯችንን እኔ ተጋድም እንዲህ ምናምን ኤርፖርት ከደረሱ በኋላ እንደውም ሆነ መሰለሽ አምጥቼ ሰብስቢያቸው ሀገራዊ ስትዳቸው በማርያም ንገር ይላል። እንደውም መሆን አለብሽ ለመሰለሽ አይ ፊል ላይክ እነሱ ሲሪየስ ሆነው መጥተው ለምሳሌ አይበለውና የሆነ ከባድ በቃ ጦርነት ሊያስነሳ የሚገባው ነገር ይዘው ሲመጡ አንቺ ሪላክስ አድርገሽ ምናምን ስትቀበያቸው በቃ እዛ ጋር ጦርነቱ እንደውም ተረስቶ እናንተ ቡናችሁ ስትጠጡ ጨዋታችሁን ይዛችሁ ነገሩ እዛ ጋር ያከትማልና እኔ ቦታ አደርግልሻለሁ ብቻ አንቺ ለዛ ድረሺ። ጥሩ ፖይንት ነው። ግን አሁን እኔ እንደ ፖለቲካ ተማሪ ደግሞ ይሄ ፖይንት ልክ አይደለም ብዬ ለምን እንደምነግርሽ ታውቂያለሽ? ፖለቲከኛ ስትሆኝና አንድን ሀገር ስትወኪ ሁለት ገጸ ባህሪ ሊኖርሽ ይገባል። እንደዚህ ማሳሳቁ ለጥሩ ፖለቲካል አውትካም፣ ከዛ ደግሞ እንደዚህ በጣም የምትገዘለፍጪ እና የምትስቂ ከሆነም ደግሞ ሀገር ታሳጫለሽ። ይሄማ ቀልደኛ ነው። ከዚች ካርታሽ ላይ እንዲህ ሲቆርሱ ሀገርሽ ፓትር ብታስቀሪ ቆፍጣና መሆን አለብሽ። የሆነ ዛት ቆፍጣን ብለሽ ከዘራሽ ይመጣል። እሱም ቀስ ብለሽ ይመጣል። ችግር የለውም። ሶፍት ነኝ፣ በጣም ሶፍት ነኝ። አይሆንም እኔ መቆፋጠል ላይ አልችልም ጋይስ። እንግዲህ እንጀራሽን አስቢበት ወደፊት። እንጀሬ ነው ህዝቡን እያሳኩኝ ብር ሰበስባለሁ እያለ እሱ አንደኛ መንገድ ነው። ቡና ኮፊ ሾፕ ከፍትላችሁና ቁጭ እያወራሉ ጋይስ። እንደውም እሱ ነው የሚያዋጣው። እንፈልጋለሁ 6 ወር ምናምን አዲስ አበባ ዩኒቨርሲቲ አንድ ኮርስ ይስጡኝ እንዳስተምር ራሻ ሳለው ምናምን ጊዜ 30 ደቂቃ ብቻ ይወርዳል። ሃይስኩል ስንማር አስተማሪዎች ማስተማር ካስጠላቸው ማለት ነው ፈረንጆቹ ይመጡና በቃ ማውራት ስለሚስታቸው ማውራት ይወዳሉ ልጆቻቸው እና መማር የማይፈልግ ተማሪ ደግሞ ከስር ከስር ይጠይቃል። እሺ ከዛስ ምን ተፈጠረ? እነሱ ነው ዲቫይድ ዳይሬክሽን ያው እንደሱ ማደብ እንደዛ ነው ሞኖኒ የሆነ ጊዜ ደብል ፒሪድ ማለት ነው ደብል ክላስ በተለይ የትራምፕ እና የክሊንተንን እንትን እሺ ሀላስ ዩር ሳምቲንግ seriously በስርዓት ባይብል ክላስ ነበር ደግሞ ሚሽነሪ ትምህርት ቤት ነበር እና መማር የመጀመሪያ ክላስ ነበር። አስብ የጠዋት ነው። ጠዋት ወደ ዴይ ፒሪድ ነበር። አስተማሪው የምንጨነቀው ዲቤቱን ከፍቶ ስለ እግዚአብሔር መማር በነበረብኝ ሰዓት ኦ ማይ ጋድ አይ ፈረንጅ
እነሱ ዶሪ ማይ ዳይሬክሽን ያው ደስ ይላል። እኔ ቤተሰቦች ያደረኩትን ፖይንት ስነግርሽ ኦኬ ጎ አሄድ እንትን ላይክ ምሳሌዎችን በሰዎች ሪል ላይፍ ላይ በምናውቃቸው ሰዎች ምሳሌ ስናገር ማለት ነው። ለምሳሌ እሸቱ መለሰ የምናውቀው ትልቅ ሰው ነው። በጣም ብዙ ስኬታማ ነው ባለበት የስራ ዘርፍ እና እሱ ቲያትር ነበር የተማረው። አስባችሁት ከሆነ በየትኛውም ኢራ እስካሁን በኢትዮጵያ ባለው ይሄ የትምህርት ምናምን ኢራ ቲያትር አትራፊ ነው፣ አብይ ነው፣ ያበላል፣ ተማሪ ማርቶ ብሎ የሚታወቅ ትምህርት አይደለም ጋይስ። ግን የሚወደው የሚፈልገው ፓሽኑ ስለሆነ አይታችኋል፣ አሳክቶታል። ባለበት ቦታ ላይ ሆኖ የሚፈልገውን ነገር ማድረግ ችሏል። በቅርቡ ደግሞ የመጣው ፋሽን ዲዛይን ምናምን የሚሰራው ልጅ ቃሉ ማን ነው? የተለያየ እንትን እንደ ዲአይዋይ ነገር ሰሞኑን የሚሰራው የፋሽን ምናምን አሁን መቀሌ ነው የሚኖረው እንደሰማሁት ከሆነ ኢፋም ኖት ሚስቴክ መቀሌ ነው የሚኖረው። ቤቱ ባለው ነገር ይሄ የተጠራበትን ነገር የሚፈልገውን ፋሽኑን ስለሆነ አይታችሁታል አይደል? በጣም በወደቀ ካሜራ ቦታው ምናምን እንዲህ የተስተካከለ ሴታፕ ምናምን አይደለም። ግን ለምን ቫይራል ይወጣ? ፓሽኑ ስለሆነ ይሄ የተጠራበት ነገር እየሰራ ስለሆነ ነው። አንዳንድ ጊዜ ቤተሰብ እንደዚህ አይነት ፓሽንን ኢንጂነር እና ዶክተር መሆን አለብህ የሆነ ሰው የበላበትን መሆን አለብህ ብለው ይገሉትና ያንን ፌል እንዲያደርግ በህይወት ፌል አድርጎ ሳይደሰት እንዲሞት ያደርግ ያንልጅ እና ይህንን ነበር ልነግራችሁ የነበረው። ስትመርጡ ከጓደኛ አንጻር ከቤተሰብ አንጻር ከቻላችሁ ቤተሰብ ኢንፍሉዌንስ ስላለው ልታማክሩ ሞክሩ። በቃ እኔ ይሄንንም ብማር አይሆንልኝም፣ በቃ ማይሆንልኝን ደግሞ እንደወድቅበት የማትፈልጉ ከሆነ ብላችሁ አማክሩ። የሚሰሙ ከሆነ ካልሆነ ለመምረጥ ሞክሩ። የራሳችሁ ምን አሁን የትምህርት ቤት አሁን እኔ እንደዚህ የምላቸው አባቴ እሺ ያስመርጡኝ ነበር። የኔ ሰዎች ግን እንደዛ ባይሆን የትምህርት ቤት አልከፍልም ቢለኝ እሺ ብዬ ነው ያው እንደ ሲቹዌሽናቸው ነው እንግዲህ እንግዲህ ይሰማቸዋል ብዬ ይጸልይላቸዋለሁ። ወደ ላይ ማንጋጠጥ ነው። ስለ ቤተሰቦችሽ አውርተሻል በመሀል አሁንም ሜንሽን አድርገሻል አባትሽን ነው። አይ ፊል ላይክ የሆነ ልንማርባቸው የምንችላቸው ቤተሰብ ናቸው ብዬ አስባለሁ። በተለይ አብዛኞቻችን ኢቨን ቴክስት የሚያደርጉልኝ ሰዎች ራሱ አብዛኛው ይሄ ቻይልድ ትራማቸውን ብታጠኚ አድገው ነው የምልሽ ከኔም እድሜ ከፍ ብለው ለምንድን ነው ዲፕሬስድ ስቴሪዮ ለምንድን ነው ኤግዛይቲ ያለብኝ ምናምን ብለው ሲያስቡ የሆነ ከቤተሰብ ጋር ያላቸው ነገር እሱ ችግር ፈጥሯል ሳምዌር እና ይሄ ተፈራርቶ ቤተሰብ እንደ ቤተሰብ ማለት ቤተሰብ እኮ በጣም ውድ የሆነ ነገር ነው ራይት። ብዙ ሰው ላይክ ይሄ እንደውም ሞር ኮምፎርታብል የሚሆነው ከውጭ ሰው ጋር እንትን ሲል እንጂ ከቤተሰቡ ጋር አይደለም። ግን it should be the other way around. Now I feel like ያንቺ ደግሞ it's the other way around. So tell me about that. Like more እስቲ አውሪ። እንዴት ነው ከቤተሰብሽ ጋር እንትን ያለሽ አታችመንት ያለሽ? እሱ ደግሞ እንዴት ረዳሽ? ኢቨን ከአይምሮ ጤንነት ራሱ አንጻር ጥሩ ጥያቄ ነው። ይሄኛው ማጠብቋቸው መልሶችን የያዘ ኖት እንይዛለን። አይዞሽ አንቺ ብቻ ተናገሪ። እሺ ስነግራችሁ ከቤተሰቦቼ ጋር የኖርኩበት አመታት በጣም ጥቂት ነው። ከእናትና ከአባቴ ኦኬ ለነሱ የምንገናኝበት ጊዜ በጣም ጥቂት ነው። ያ ማለት እናቴም ሰራተኛ ናት እኛ ቤት፣ አባቴም ሰራተኛ ነው። እናቴ ቤት እመቤት ሆና ቁጭ ብላ አታውቅም በህይወቷ እና አባቴም እንደዛ ነው። እና ቤት ውስጥ ደግሞ የተለያየ ክልል ነበር ኢቭን የምንኖረው። አሁን እኔም የናዝሬት ነው ተወልጄ ያደግኩት፣ ናዝሬት እኖራለሁ። እነሱ ደግሞ የስራ ቦታቸው አፋር ክልል ነበረ እና የበዓል ጊዜ ነው የምንገናኘው። በቃ የበዓል ጊዜና አንዳንድ መምጣት ያለባቸው ጉዳዮች ሲኖሩ ብቻ ነው እንጂ the whole life ራሴን ኦልሞስት ማኔጅ እያደረኩ ነበር የምኖረው። ቤት ውስጥ ታናሽ እህቴ ያለች። ከዛ በኋላ ሌላ አንድ የሚኖር ወንድሜ አለ። ወንድሞቼ ግን ከኔ ጋር በጣም እድሜ ጋፕ አለን። ለዛ እነሱ በደንብ ሳላድግ ነው ወንድሞቼ የወጡት። ታናሽ እህቴ ያለች እና ከዛ በኋላ አንድ ታላቅ አለችን። ቤተሰብ ይመጣል አንድ ሰው ማለት ነው። እንደዛ ነው ይኖር ነው ብዙ ጊዜ። ግን ከቤተሰቤ ጋር መጥቼ ስገናኝ ሲመጡ እኛ ጋር በዓል ለማክበር ወይንም ለሆነ ነገር ሲመጡ ይሄ በደንብ ኮንሰርቫቲቭ እና በጣም የድሮ ሰዎች ናቸው ቤተሰቦች። የድሮ ቤተሰብ ነው እንጂ ይሄ ልጅን ቁጭ ብለን ምናምን እንደፈለግን ምናምን እናወራበት ሳይሆን አለው ገደቦች አሉት ሁልጊዜ ማለት ነው። ግን እኔ በደንብ አንደርስታንዲንግ ቻይልድ ነኝ ብዬ አስባለሁ። ለምን እነሱ በተማሩበት አቅም ጀኔሬሽናቸው በፈቀደላቸው መጠን
እነሱ ደግሞ ጎሎብን ለልጃችን መስጠት አለብን ባሉት መጠን እኔን ይዘውኛል። እሱን አንደርስታንድ አደርጋቸዋለሁ። ለዛ ትዋርስ ደም እንደዚህ አላደርጉም ብዬ ብዙ እንትን የሚለው ነገር የለም። ልክ አሁን ሁሉም ሰው ማወቅ ያለበት ሁሉም ሰው በልጅነቱ የሆነ ጠባሳ ጥሎ የሚያልፍበት ነገር አለ። ሁሉም ሰው አንድ ሰው ብቻ አይደለም። የሆነ ነገር በቃ በልጅነታችን ደግሞ ሴንሲቲቭ ነን። ከዛ ደግሞ አይምሯችን ጥብቅ አድርጎ ይዘን ሴንሲቲቭ ነን። አሁን የሆነ ሰው ተቆጥቶም ከሆነ እናስታውሰዋለን በደንብና ትራውማ ሊሄድ ይችላል። እና ሁልጊዜ በቤተሰብ መሀል እንደዚህ አለ። ግን እናንተ በልጅነታችሁ እሺ ኮንትሮል የማታደርጉት ብዙ ነገር አለ። አሁን ግን ዩር ግሮን አፕ ኮንትሮል የምታደርጉበት ስንት ላይ ነው የቤተሰቦቻችሁ ሀሳብ ምን እንደሆነ። አሁን እኔ ድሮ ቤተሰቦች የምወቅስበት ሚሊዮን ነገሮች ነበሩኝ። ከዛ አንደርስታንድ ማድረግ ጀመርኩ። እነሱ ምድርን ለመጀመሪያ ጊዜ እየኖሯት ነው። ሌላ ከዚህ በፊት ኤክስፔሪንስ ያደርገውት የመጡት ነገር የለም። እና እነሱ አሁን አባቴ ድሮ ከብት ምናምን ያግድ ከነበረ ከሱ ኤክስፔሪንስ አንጻር ነው የኔን ከዛ የሚያይልኝ፣ ከትምህርት ቤት ጋር አንጻር አይደለም። እኔ ትምህርት ቤት ጓደኛዬ 3 ጫማ አድርጋ ነበር እየየብን እኔ እሱ አንድ ጫማም ካልነበረው 2 በመኖሩ ከአቅም በላይ እንደሰጠኝ ነው የሚያስበው እንጂ እንደ ጎደለብኝ አይችልም። ይሄን ደግሞ አይቼ እኔ አንደርስታንድ ማድረግ አለብኝ። ከራሱ ህይወት የኔ በጣም የተሻለ አድርጎታል። እናቴ ከሷ ካደገችበት ህይወት የኔን ህይወት በጣም የተሻለ አድርገዋለች። ምን ይጎልባታል ብላ ታስባለች። ግን አሁን የኛና የነሱ ጀነሬሽን ተመሳሳይ አይደለም። ተመሳሳይ ችግር አላየንም። የኛ ችግር ለነሱ በቃ ያለ የሚያስቀርባና ቆቦሽ ቀልድ ነው። ስለዚህ ምንድነው የማደርገው? እነሱ ወረድ ብለው የኔ ኤጅ ላይ ማየት ባይችሉ እኔ ከፍ ብዬ እነሱ በሚያዩበት አንግል ለማየት ሞክራለሁ። ለዛ ነው ጥሩ ግንኙነት የመሰረት ነው እንጂ አይ በግዴታ ይሄ ካልሆነ ይሄ ካልተፈጠረ ምናምን ካልኩ እንደዚህ ጥሩ አስተሳሰብ ስለነሱ አይኖረኝም ነበር ቱ ቢ ኦነስት ማለት ነው። ለዛ በቃ አንደርስታንዲንግ ለመሆን እንሞክራለን። አንስፖክን ሩሎች አሉ። በቃ ቤት ውስጥ ምናምን እንደዚህ የምትጠቀም እንትን ከተባለ እንትን ነው ምናምን በቃ ታውቂያለሽ። በጣም በዛ መልኩ ነው ከቤተሰቤ ጋር ያለኝ ግንኙነት። ወንድሞቼ ጋር 7 ዓመት ነው ከአንደኛው ጋር 10 ዓመት ነው ልዩነታችን። እነሱ ማለት ወንድሜ የትምህርት ቤት ክፈል በቃ በዚህኛው ምናምን እንጂ ቁጭዬ ትምህርት ቤት እኮ ማህሌት የምትባሉ ጓደኛዬ እንደዚህ ሆና ምናምን ብለው ክስ ነው የሚለኝ። አይደለም እናት አባት ቀርቶ ማለት ነው። ዋው ደግሞ ወንድሞች ራሱ ስትሪክት ናቸው ራይት? ዛሬ ከማን ጋር ነው የታየሽው? ሪፖርት ደርሰኛል። ስትሪክት አይደሉም፣ በነገሮች ላይ አይደሉም ሲላቸው፣ ግን በቃ ጉዳያቸው አይደለም። የሃይስኩል ድራማ ቁጭ ብሎ አይሰሙኝም። ስለዚህ ሞር ኦፍ ቤስት ፍሬንዶች አሉኝ አብረውኝ ያደጉ ከትምህርት ቤት ከእነሱ ጋር ክሎ ደግሞ ላይክ እነሱ እኔ ነኝ የምቸኩለው፣ እነሱ ትንሽ ያዝ ያደርጋሉ እና በጣም ጥሩ ኮምቢኔሽን ነበረ። እኔ በድፍረት ነገሮች እንዲደፍሩ አደርጋለሁ፣ እነሱ ደግሞ ልጓም ናቸው። ይሄን ቆይ እያሉ ኦሽ እንደፈረሰ ቆይ እያሉ ይመሩ ነበር። ጥሩ ቤተሰብ ነው ያላቸው። ቤተሰቤና ቤተሰባቸውን አስተዋውቂያለሁ የእኔ ሩቅ ስለሆነ። ከዛ በኋላ እነሱ ይቆጣጠሩናል፣ ያያሉ ምናምን ያለንበትን ቦታ የጓደኞቼን ቤተሰቦች ማለት ነው። ጥሩ ሄልዚ በጣም ሄልዚ የሆኑ ጓደኞች ተከብቤ ነው ያደግኩት። ለዛ በቃ በራሳችን እንደጋገፍ ነበር። ስለዚህ አስተዳደጊ ከቤተሰቤ ጋር ያለው ግንኙነት እንደዚህ ነው። ግን ከቤተሰቤ ጋር ሩቅ መኖራችን ምንም ግንኙነታችንን አፌክት አላደርጉም። በጣም ደስ ይላል። አፕሊኬሽን ስትሞይስ አሚን ለስኮላርሺፑ መጀመሪያ እንዴት ሰማሽ? ከዛ ስትሞይ በራስሽ ነው የሞላሽው? ያስቸገሩሽ ነገሮች ምን ነበሩ? እንደገና ምን ነበር ያሰብሽ ራሱ ላይክ አፕላይ ለማድረግ ስታስብ? በጣም ጥሩ ጥያቄ። እንደነገርኩሽ ሁለቱ ጓደኞቼ ቤስት ፍሬንድስ፣ ሁለቱ ጓደኞቼ በቃ እነሱ ጎበዝ ተማሪዎች ነበሩ። በቃ እኔም በቃ ሄጄ ከጎበዝ ተማሪዎች ጋር ነው ጓደኛ መሆኑ። እኔ ትንሽ ሳቅና ጨዋታ ማበዛው፣ እነሱ ሲሪየስ ነበሩ። እኔ ነኝ ራሱ ባደ ኢንፍሉዌንስ እኔ ነበርኩ። ጥሩ ኮምቢኔሽን እኮ እንደሱ ጥሩ ኮምቢኔሽን ነው። እነሱም የሆነ ጆይ የምሰጣቸው እኔ ነኝ። ብዙ ጊዜ ጎበዝ ተማሪ እንትን ይላል ያከብዳል ነገሮችን። ከዛ እነሱም እኔም ደግሞ ይዙኛል በጣም ሳበዛው እና ጥሩ ነበረ፣ ባላንስ ያደርጋል። እና አሁን እነሱ ጋር ምናምን ስናወራ በቃ በጣም አምቢሽየስ ናቸው። በቃ እንደዚህ እናደርጋለን ብዙ ነገር እናቅዳለን ምናምን ነገር እና
ጥሩ መሆን አለብሽ፣ ማሰብ አለብሽ፣ ቋንቋ መማር እንትን ማለት አለብሽ፣ ፈጣን መሆን አለብሽ ተባብለን እናወራለን ቁጭ ብለን ማለት ነው ቤት ውስጥ 4ኛ ክፍል 5ኛ ክፍል ሆነን እኮ እንደዛ ብለን ወይ ጉድ! እኔ እኮ ዩኒቨርሲቲ ሌቭል ነው የማስበው። አይደለም 4ኛ ክፍል 5ኛ ክፍል ሆነን እኔ እዛኔ ነው ፖለቲካ ምናምን ራሱ እማራለሁ ያልኩ ማስብ ነበር። ከዛ እንደዛ ምናምን አስብ ስለነበረ እንትና ውጭ ሄደች ምናምን ነገር እና እየተማረች ነው ደስ ሲል ምናምን እንላለን። ከዛ ቤስት ፍሬንድ ናት ኢቭን አንቺን ያገኘችሽ 10ኛ ክፍል ምናምን የአንቺን ፔጅ ያገኘችው። ከዛ ኧረ ፕሮዳክቲቭ አበሻ የሚባል ፔጅ እኮ አግኝቻለሁ እና ሄልፕ ታደርጋለች ትረዳለች ምናምን እንትን ላይ ይሄ ሰዎች እንዴት ስኮላርሽፕ እንደሚያገኙ ምናምን ብላ ዩቲዩብ ላይ ድሮ የምትፖስቻቸውን ነገሮች አይ ነው ስለሱ ነበርና ታሳየናለች ምናምን እና እናያለን ምናምን በሷ በኩል ያወቅኩት ስላንቺ ማለት ነው። ስልክ ራሱ አልነበረኝም ስላንቺ ሳውቅ። ከዛ በቃ እንዳልኩሽ ምን ሆነ ሁልጊዜ ዙሪያሽ ላይ የምትፈልጊውና የምታስሺው ነገር አንድ ነገር ሲሆን አትራክት ማድረግ ትጀምረሽ። ማለትም የምታዩ ፔጅ የምታያቸው ሰዎች እንደዚህ አይነት ነገር ውስጥ ካሉ የሰው ልጅ ኢንፍሉዌንስ ይደረጋል። ወደደም ጠላ ኢንፍሉዌንስ መደረግ ጀምረናል ኦልሬዲ። በቃ አለማችን ሁሉ የሆነ የተሻለ ትምህርት ስለመማር የሆነ ጥሩ ነገር ስለማድረግ የሆነ አምቢሽየስ ነበርን። ከዛ እንደዛ እያደረግን ምናምን ከዛ 12ኛ ክፍል ደረስኩኝና በቃ አሁን ኦልሬዲ አፕሊኬሽን የሚጀመርበት ወቅት ደረሰ። እንደጓጓለት ብዙ አመት ጠብቀናል። ከዛ አፕሊኬሽን የሚጀመርበት ወቅት ደረሰና መጀመሪያ የምናስበው ዩሮፕ ወይ ዩኤስ ነበረ ብለን የምናስበው የነበረው ማለት ነው። ከዛ እንደዛ ምናምን ብለን ነበር የምናስበው። ከዛ 2ኛ ሴሚስተር ላይ ዩኤስ ጀምሬ ነበረ ፕሮሰስ ማለት ነው ማድረግ። ከዛ እንደዛ ማድረግ ጀምሬ ነበረ። ከዛ እንደዛ እያደረግኩኝ ነበረ። 2 ጊዜ ኤምባሲ ድናይ ተደረግኩኝ። አሜሪካን ኤምባሲ ድናይ ተደረግኩኝ 2 ጊዜ ማለት ነው። የዛን ጊዜ ማለት ነው I was not sad to be honest። እኔ ነገሩ ባንቺ ፐርሰናሊቲ ሳድ መሆን ቀለል አድርጌ ነበር የማየው። እግዚአብሔር ይቀደው ብዬ የማልፈው ነገር ነው። ብዙ ጊዜ እንትን አልጨነቅባቸውም። ከዛ ኦኬ እግዚአብሔር አላለውም ምናምን ብዬ ተውኩት። 2 ጊዜ ሞከርኩኝና ካልሆነ 2 ጊዜ እንግዲህ it's a sign ልትሆንና ኦር ምናምን ብዬ በዛው ደግሞ ውጤት መጣ። ወዲያው ውጤት መጣልኝ። ጎንደር ዩኒቨርሲቲ መጀመሪያ ሞላው። ስሞላም ጎንደርን ከህግ ምናምን አንፃር ሂስትሪ ላይ ኢንፍሉዌንስድ ስለሆንኩኝ አክሱም እንፈልግ ነበረ። ጎንደር እነዚህ ሂስትሪ ቦታዎች ነበር እንፈልገው። የዛን ጊዜ ደግሞ ደህና አልነበረም፣ ሰላም አለመረጋጋቱ። ሰሜኑ ግን አማራ ክልል ደህና ነበረ። ከዛ ለዛ ጎንደርን መጀመሪያ ላይ ሞላሁት። እዛ ደረሰኝና ሄድኩኝ። እዛም በቃ የምፈልገውን ነገር መማር ጀመርኩ። ኦኬ እግዚአብሔር ያለልኝ እዚህ ነው። እዚህም እኮ አይ ካን ሜክ ኢት ምናምን ብዬ ገባው ማለት ነው። ከዛ ትምህርት ቤት እዛ ገብቼ አሁንም ያው ዝም ብሎ ሊንኮች ምናምን እንዳለ በቃ ሙሉ ቴሌግራሜ ሰብስክራይብ ማድረጎ ቻናል በሙሉ ስለተባሽክ ነው ሙሉ ህይወቴ። ከዛ እንደዛ ምናምን ሆኖ ከዛ ሲሄድ ግቢ ተስማማኝ። ግቢ በቃ ከሁሉም ሰው ጋር ፍሬንድሊ ነኝ። መንፈሳዊ ህይወቴ የዛኔ ነው ማስተካከል የጀመርኩት። የዛኔ ነው እዛ በቃ ጎንደር ስኖር ዶርም ሜቴ ምናምን ሳያቸው በቃ ደስ ይላል እና ህይወታቸው ዝም ብዬ መጠየቅ ምናምን የለም እንደዛ ምናምን ጀምሬ እንዴት ነው እኔ በድንገት ነው መንፈሳዊ ህይወቴ ራሱ መስተካከል የጀመረው። በቃ እንደፈለኩ ነበር መኖረው ስልሽ ያው ክርስቲያን ነኝ ግን በቃ አላ እንደ ማንኛውም ክርስቲያን አቬሬጅ ሄደሽ ሁሉ ትመጫለሽ ምናምን። ከዛ እዛ ደግሞ ሰላም ታገኘ የለ ደግሞ መንፈሳዊ ህይወትሽም ሲስተካከል ምናምን ያ ሰላም ልክ የሆነ በቃ ያለሽበት ሁኔታ መንቀሳቀስም አትፈልጊም፣ ደስ ይላል። ከዛ እዛ ሆኜ ምናምን ሰላም አለመረጋጋቱ ደግሞ መልሶ ሲዛባ ወደ ቤት ተመልሰን እረፍት 7 ወር ቤት ተቀመጠ። 7 ወር ምንም ማድረግ አልቻልንም። ጓደኞቼ በሙሉ ትምህርት ቤት ናቸው፣ እኔ ቤት ነኝ። ከዛ ደግሞ አሁን ይከፈታል እያልኩኝ ምንም የጀመርኩት አዲስ ኮርስ የለም ምንም አላደርግም። በቃ በጣም ከበደኝ። ውጪ የነበረ ፕሮሰስ ነበረ፣ እሱ ሪጀክት ተደረጉ። ኢትዮጵያ ራሱ መማር አልቻልኩም። እንዳልወስን የግል ራሱ እንዳልገባ እንግዲህ 97% ሲወድቅ 3% ነው ያለፈው። ካለፈው 3% ተማሪ ውስጥ መማር እንኳን አልቻልኩም። እና በቃ ምንድነው እድሌ ምናምን ማለት ጀመርኩኝ። ከባድ ሆነብኝ ህይወት። ቤትም ቤተሰቦቼ ተጨነቁ። በቃ እንዴት ነው የምናደርገው ብለው ማለት ነው። ከዛ ይጨንቀኝ ነበር ይዛኔ። ቤተክርስቲያንም ብዙ ለመሄድ ይከብደኝ ነበር። በቃ አላነሳም፣ እግሬን ተኛለሁ እንትን እላለሁ። ከዛ በኋላ የራሻ ስኮላርሺፕ ሊንክ
እንደዚህ እንትኖችን እያየው የሆነ ጓደኛዬም እንደዚህ የሆነ ዙሪያሽ ሜካፕ ቢስቶ ስኮላርሺፕ ሰርች የሚያደርግ አይደለ ህይወትሽ እንደዛ ሲሆን ራሻ ምናምን ብሎ ላከልኝ እና ቤት ስለነበርኩኝ ተቀምጬ ሁሉንም ፋይሎችን በአንድ ቀን አፕሎድ አረኩኝ። ህክምና ምናምን ያስፈልጋል እዚህ ሀገር ቱበርክሎሲስ እና HIV ካለብሽ መምጣት የሚቻል አይመስለኝም። አይዶ ነው ግን እሱንም ህክምናውን ሄድ ያደረግኩ ማድረገው አክቲቪቲ የለኝም። ከዛ በኋላ እንደዛ ማድረግ ስጀምር እንዲህ መንቀሳቀስ ስጀምር ከሚደብረኝ ብዬ ጂም ጀመርኩኝ። ሰውነቴንና አመጋገብ ማስተካከል ጀመርኩኝ። በዛ 13 ኪሎ ነው የቀነስኩት። ከዛ ማድረግ ጀመርኩኝ ምናምንና አፕላይ አድርጌ ምናምን መጣል። ትምህርት ቤት ተከፈተ፣ መልሶ ትምህርት ቤት ተከፈተ፣ ሄድኩኝ። ከዛ ህግ ትምህርት ቤት እየተማርኩኝ ምናምን የሆነ ቀን ራንደምሊ ኢሜይሌን ቼክ ሳደርገው ዙም ልክ ሚቲንግ አለ፣ ኢንተርቪው አለ። ልክ የመጀመሪያውን ስቴጅ አልፌ ያለው ኢንተርቪው አለ፣ ውጤት ምናምን የሚታይበትን ስቴጅ አልፌ ኢንተርቪው አለ ምናምን ይላል። ከዛ አዲስ አበባ ነው ኢንተርቪው። ከዛ በስካይፕ እናደርግልሻለን አሉ። ከዛ ስካይፕ ላይ ያደረግኩኝ እዛው ጎንደር ሆኜ። ከዛ ኢንተርቪው አሪፍ ነበረ። ከዛ ፖስት ተደረገ በወሩ አይገስ ሚያዝያ ላይ ምናምን ፖስት ተደረገ ያለፉ ተማሪዎች ፖስት ሲደረግ እኔ ማልፌ ነበረ። ከዛ ፋይናል ማለት ነው። አዎ ፋይናል ፖስት ተደረገ ጎንደር። እንደዛም ሆነ ትምህርቴን እየተማርኩ ነበረ። ጎንደር ላይ ሚያዝያ ነው፣ ሰኔ ላይ ነው ፋይናል። ከዛ ፋይናል እየወሰድኩኝ ዩኒቨርሲቲ ምደባ ተደረገልኝ። እዚህ ሀገር የትምህርት ሚኒስቴር ነው የሚመድብሽ። እዛ ዩኒቨርሲቲ ምደባ ተደረገ። ከዛ እዚህ ህግ ደግሞ ራሻ ውስጥ መጥቼ ህግ መማር አልችልም፣ ምክንያቱም ኢትዮጵያዊ ነኝ፣ ምንም አይሰራልኝም። ለዛ ነው ሁለተኛው አማራጭ ሁሌ ፖለቲካ ስለነበረ ኢንተርናሽናል ሪሌሽንስ ያደረኩት እና ፖለቲካ። ከዛ በኋላ ተመደብኩ ምናምን ግቢ እዚህ ሀገር ያለ ማለት ነው። ሊስት ታደርጊያለሽ 6 ከዛ ውስጥ ይመርጡልሻል። ከዛ እንደዛ ምናምን አደረግኩኝ። ኢትዮጵያ አልኩኝ። ከጎንደር ወደ አዳማ ተመለስኩ። ናዝሬት ተመለስኩኝ። ከዛ በቃ የዛኔ ነው ለቤተሰብ ያሳወቅኩት በነገርሽ ላይ አልነገርኳቸውም እና ስኮላርሽፕ እኮ አገኘው ምናምን ነገር ስላቸው ሊያምኑ ማለት የምርሽ ምናምን አሉ። ምንም አልተናገርኩም። ይሄን ያህል ወጪ የሚያስፈልገኝ ምናምን ነገር አላልኩም። ዩኤስ ግን ሲሆን ብዙ ወጪ ታውጫለሽ። ፕሮፊሸንሲ ቴስት እንግሊዝኛ ያለ ለቤተሰብ ማሳወቅና ገንዘብ ያስፈልግሻል። ኤምባሲ ስገቢ እንትን ኤምባሲ ደግሞ አፖይንትመንትም የምከፊው አለ ምናምን እነሱ ስላሉ ይሄኛው ደግሞ ህክምና ዘኔ ሙሉ ምርመራ ራሱ በ3,000 ብር ምናምን ነበር። ከፖኬት ማኒ ምናምን አንስተሽ መታከም ትችያለሽ። እና አልተናገርኩም። ፊ የለም እዚህ ወደ ራሻ ፕሌስ ታደርጊ እንትንስታ ኤሴ ምጽፊው እንደ ደብዳቤ አይነት ኤሴ ምናምን አልጠየቅሽም? ፖርቶፊሎ ያስፈልግሻል። ከዛ ኢሴ ነበረ ጽፌ ነበርና አለኛ ሁሉም ቦታ ላይ አፕላይ ማድረግ ነው 3 ናና ኢሴ አለ ኮፒ ፔስት ገዝበፍ የጻፍሽው ምናምን ነበር። ሁሉም ነገር ሙሉ ነው። መላክ ነው። በጣም አሪፍ መላክ ነው። አፕሊኬሽን ፊ ደግሞ አልነበረውም። በቃ ላኩኝ። ከዛ ይሄ ነገር ደግሞ ብዙም ሳለፋበት አሁን የዩኤስኤ ዩ ፑት ኢፈርት በጣም ግን እዚህ ሳለፋበት ነው ብዙ ነገሮች ሲሆኑ ኦኬ ሜቢ እግዚአብሔር ፈቅዶት ይሆናል የሚሳካ ነገር ከሆነ ጊዜ አትለፊበትም ይሆናል። አለው አንዳንድ የምትለፊበት ግን የሆነ ጊዜ ደግሞ በጣም ለፍተሽ ሳይሳካልሽ ቀርቶ ከዛ የሆነ ጊዜ በቃ አንቺን ኤክስፔክት ባላረግሽበት ቁጥር ጊዜ ኤፈርትለስሊ ነገሮች ስክትክት ሲሉ ታያለሽ። እና ፊላቂያችን እንደዛ ነው የሆነው። ኢንተርቪው በአማርኛ ነበር በእንግሊዝኛ ነበር? በእንግሊዝኛ ነበር፣ ምክንያቱም ገና ቋንቋ እዚህ ስለሆነ የምንማረው እንግሊዝኛ ነበር ኢንተርቪው። ኤቭሪቲንግ ዋዝ ኢትዮጵያውያን ነው እንትን ያሉሽ ወይንስ የራሳቸው ሀገር ሰው? ራሻውያን ኢንተርቪው ያደርጉሽ? ኦኬ ዳትስ ጉድ። ኤምባሲ ስትገቢ ምንም ፕሮብለም የለም። ከዚህ የሚላክ የቪዛ ኮድ አለ ኢንቪቴሽን፣ እሱን መስጠት ነው። ጊዜ ኤምባሲ ኢንተርቪው ምናምን ነገር የለውም። ይሄ ማነሽ ምናምን አትባይም። በቃ ያውቃሉ ኦልሬዲ እሱ ጋር እንትን እስኪባል ድረስ ኤምባሲ የምትገቢበት ሰዓት የሚወሰነው ዩኒቨርሲቲሽ ለኤምባሲው እንትን ሲልክ ልክ ያለው ይልሻል፣ ኢንቪቴሽን ማለት ነው። ስትሄጂ አፕሊኬሽን ፎርም ሞልተሽ ኤምባሲውን ስትሰጪው በዛ ቁጥር ልክ ያገኛል ኢንቪቴሽኑን። የሚቀጥለው ሳምንት ምናምን ሄደሽ መልሰሽ ደግሞ እንትንሽን መቀበል ነው፣ ቪዛሽ መቀበል። በጣም ቆንጆ ወይ በጣም ደስ ይላል። በስተመጨረሻ የምትይው ነገር ካለሽ? ባይ ዘ ዌይ ረሻው በጣም ቴንክ ዩ ልሽ ፈልጋለሁ። ያንን ሻውት አውት የሰጠሽኝ ቪዲዮች ላይ
ዝም ብዬ ብዙ ጊዜ ቪዲዮዎችን እስከ መጨረሻ የምከተለው ይሄ አይ ቲንክ እኔ ብቻ ሳይሆን ብዙዎቻችን ሳይታወቅሽ ማለት ነው ኤንጌጅ ስለሚያደርግና ፕሮዳክቲቭ እንዴ ምርታማ በጣም ዩሲ ማንጠቀመው ነው እና ቴንኪው ልልሽ እወዳለሁ። ለሱ በስተመጨረሻ የምትይው ነገር ካለ ለማን ነው የቀረ ነገር ካለ ማነው ኦዲየንስሽ ተማሪ ወይንም ይሄን ጥያቄ ብትጠይቂ ኖሮ የምትይው ካለና መልሱንም አብረሽ ብትጠይቂ ኖሮ ምለው ጥያቄ አዎ ብዙ ዲቴል ገብተናል። እንደው ለወጡም ደግሞ ሴቭ ላድርግ ምንም በቸግሩ ደግሞ 5 ሰዓት ጠብቆኝ ጋይስ ለ5 ሰዓት ወር ኢትዮጵያ ስትሄጂ for sure ሄዳለሁ አሁን ላይ ኦገስት ላይ እንጂ ዋው ስቲላል በእናትሽ አታስቀኝም። አንቺ ደግሞ ነይና አብረን አንገት እናድርግ እና እኔም ሰጂኝ በቃ ችግር ወራጂ እዚህ ስትደርሺ እና መልዕክት የመጨረሻ የምነግራችሁ ነገር ጋይስ በመጀመሪያ በጣም ለሰው ልጅ በጣም 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 ወሳኙ ነገር ከእግዚአብሔር ጋር ያላችሁን ግንኙነት ቼክ ማድረግ ነው። እግዚአብሔር ካለ ትንሽ ነገር ይበናል ስለሱ የመንፈሳዊ ህይወት የመጣሽበት ምናምን ረሳው እንደውም ስንሳደቅ እሱ ግን ትንሽ ገረፍ ለማድረግ ልሞክር እንትን እንደነገርኩሽ እንደማንዳሽ ግን በነገራችን ይቅርታ እሺ እኔ እኮ አገርታለሁ ልንከባከብሽ እንጂ እንዴ አመሰግናለሁ። ከትናንት ወዲያ ጥርሴ ወለቀ ይመስላል። ጥርሴ እኮ ወልቋል እንጂ አስወልቀሽ ነው ወይስ ወልቋ አግኝተሽ ነው? የበላሁበት አጠናከርኩት። አይዞሽ ደህና ነሽ? አሁን ደህና ነኝ እግዚአብሔር ይመስገን። ከዛ ጎንደር አንዳንድ ጊዜ በመሀል ዩኤስ ኤምባሲ ሪጀክት ተደርጌ ነው ጎንደር የሄድኩት ብዬሻለሁ። ጎንደር መሄድ እንደውም ለምክንያት ነው እዛ የወሰደኝ ብዬ አስባለሁ። መንፈሳዊ ህይወቴ ብዙም ባልነበረ ሰዓት ነገሮች እኒ ከባድም ነገሮች ጥሩም ነገሮች ሲፈጠሩ አምላኬን በተቻለ መጠን ክፉም ስለተፈጠረብኝ መጥፎም ስለተፈጠረብኝ ብሌም ላረገው አልፈልግም። ቱ ቢ ኦነስት እንደዚህ ነው አሌክ። ይሄ ያደኩበት ሜንታሊቲ ነው። ማንም ሰው ክፉ ነገር ያጋጥማል። በህይወትሽ ማለፍ አለብሽ። በዛ ፈጣሪ ይጠላኛል ብሎ ማሰብ በዚህ ተልካሻ ምክንያት በጣም እግዚአብሔርን ዝቅ አድርጎ ማየት እንደሆነ ነው የምቆጥረው። ቱ ቢ ኦነስት እና ያው ልክ አቅቶት አይደለማ ገብቶሻል አይደል? አንቺን የሆነ ነገር በአንድ ቀን እንዲህ ባለ ፍጥነት ያደርጋል። እግዚአብሔር ማለት እኮ እንዴት ልበልሽ ስናስበው አሁን ክርስቶስ ማለት እኮ ለምሳሌ ክርስቶስ ከድንግል እኮ ተወልዶ ከዛ በድንግልና እናቱን ያጸናል። እንደዚህ አይነት ተአምራትን ማድረግ ስለሆነ ስለ ሰው ብርና የሆነ ሰክሰስ መስጠት ማለት ብሩን ያልሰጠኝ ወር እንደዚህ ያላረገኝ ልክ እንትን ስላለ ነው ስለማይወደኝ ነው ብሎ ማሰብ ማለት በጣም በቃ እሱን ትንሽ አድርጎ እንደማየት ነው ቆጥሮ እንደገና እዚህ ምድር ላይ አንቆይም ጥለነው የምንሄደው ነገር ነውና እዚህ ላይ ያልተሰጠንን ነገር ስናማረርባቸው ይሄ በጣም ለኔ በቃ የሰነፍሰውም ስራ ሳይሆን ይሄ ጅልነትና ሞኝነት ነው ብዬ ነው የማስበው። ሶ የሞተ ታያለሽ ችግራችን የሰው ልጆች ሞትን መርሳታችን ነው። እንደምን ሞት ነው ሞት አለ። ስለዚህ ይሄ ሜንታሊቲ ነው። ከዛም በፊት ምንም አይመስለኝም የሆኑ ክፉ ነገሮች ሲፈጠሩ ማለት ነው። ከዛ ግን እዛ ከሄድኩኝ በኋላ እግዚአብሔር ምክንያታዊ ስለመሆኑና እግዚአብሔር ምንድን ነው መጀመሪያ ከማወቅ ነው የምትጀምሪው ምንድን ነው ምናምን ብል ስፔሲፊክሊ ደግሞ በጣም ኪሪየስ ያደረገኝ ነገር ዶርም ሜቴ ናት። ዶርም ሜቴ ያው ልክ በመንፈሳዊ ህይወት ማላቃት ዶርም ሜቴ የሆነ ጊዜ ከእረፍት ስንመለስ ስጋው ደግሞ ተቀብላ ንስሐ እየገባች ቤተክርስቲያን ተመላለሰች አገኘኋትና ድሮና አሁን ሰላማዊነቷ አይመሳሰልም። በቃ የተለያየ ሰው ናት። በጣም ሰላማዊ ናት። ይሄ ስለ ደስተኛ ሁሌ ስለመሳቅ አይደለም ማውራችሁ ጋይስ። የሚቆርብ ሰው ያዝናል፣ ከባድ ጊዜዎች በጣም ያሳልፋል። እንደውም ከማይቆርብ ሰው በላይ ከባድ ጊዜ ያሳልፋል ብዬ ማምናለሁ ጋይስ። ግን ያለው ብርታት በፍጹም ሌላ ሰው የለውም። ቀርቶ አይደለም አሁን የሚመስላቸው አንዳንድ ሰዎች እንዳትሳሳቱ፣ የሚቆረበው ሁል ጊዜ ደስተኛ ለመሆን አይደለም።
ይሄ ስጋችሁ ሁልጊዜ ምግብ እንዲጠግብ ሁልጊዜ እንድስቁ አይደለም። ከሱ ጋር አይገናኝም። እሱን ካገናኛችሁት መጥፎ ነገር ውስጥ የገባችሁ ነው። ግን ችግር እየተፈጠረም ከደስታችሁ አይቀነስም። ምን አይቀነስም ውስጣችሁ። እዚህ እንዴት እንደማስረዳው ግራ የሚገባኝ ነገር በነገርሽ ላይ ቁርባን ነው። እዚህ ደስታው አጥንታችሁ ውስጥ ነው የሚሰማው። እንዴት ልበላችሁ፣ ጥርስ በመሳቅ አይደለም፣ አጥንታችሁ ውስጥ ነው ያለው፣ ውስጥ ነው እና የእሷ ይነበባል በቃ ፊቷ ላይ ገባሽ። እኔ ደስተኛ ሰው ነኝ እንደነገርኩሽ። በተቻለ መጠን የምመርጠው አልተርኔቲቭ ደስታ ነው። የትኛው ሀዘን ውስጥ ሆኜ ደስታን እመርጣለሁ። እኔ ባዘን 2 ሰዓት 3 ሰዓት በላይ አያልፍም። ሁልጊዜም ደስታን የምመርጥ ሰው ነኝ። ደስታን ሲክ አደርጋለሁ። ደስታ ማገኝበት ምለውን ነገር አደርጋለሁ። ለምሳሌ በጣም በጣም ድሮ ጭፈራ እወድ ነበረ። ደስ ስለሚለኝ ነው። በቃ እዛም እዚህ መዝለል ምናምን ደስ ይለኛል። እንደዚህ ሁሉ ማድረገው ደስታን ሲክ ስለማድረግ ጓደኞች እየሰበሰብኩ ማውራት ምናምን ያስደስተኛል። እሱን ሲክ አደርጋለሁ። የምደሰትበትን ጉዳዮች በሙሉ ኤክስትሮቨርት ነኝ። ቤቴ ምናምን አልተኛም። ወጥቼ ደስ ይለኛል። በቃ እየወጣሁ ምናምን መደሰት ነው የምፈልገው። እና የእሷ ደግሞ የኔ አሁን የሆነ ቀን ብርት ብሎ ይጠፋል። ልክ ብዙ ጊዜ ብደሰትም የሆነ ጊዜ ይጠፋል። ያ ሲጠፋ ደግሞ የምርም ሀዘኑ የተሰማኝ ነው እንጂ ደስታ ውስጥ የኖሩ አይደለም። እና ደስታን ሲክ ስለማድረግ ይሄ ደስታ ምንድን ነው ብዬ ኪሪየስ ከመሆን ነው የተጀመረው። ለምንድን ነው ሰላማዊ ሆነችው? የሆነ ክፉ ነገር በቃ ለእኔ ቢፈጠርብኝ ሊያሰብረኝ የሚችል ክፉ ነገር የተፈጠረባት ለምንድን ነው ማታዝነው የሚለው ነገር ኪሪየስ አደረገኝ። በዛ የምታደርገውን መከታተል ጀመርኩኝ። ተነስታ ግን ነጠላዬን ላጥላጥ አድርጌ አውጥቼ ቼክ እያደረኩት አገኘዋለሁ። እኔማ እንዳንቺ ይሆናለሁ ብዬ ደግሜ የምትሰራውን አደርጋለሁ። ቤተክርስቲያንን ስትለኝ እከተላታለሁ። አንዳንድ ጊዜ እኮ በወሬ ላልሄድ እችላለሁ። ሆነ በዓል ግዴታን ጠብቄ ልሄድ እችላለሁ። ግን በቃ ደስ እያለ ይመጣል። የምርም ለካ እስኪ ዳዊትን ሞክሪው ላይ ዳዊት ስደግም ለካ ዳዊት ኢትስ ዲፍረንት በቃ ሌላ ዓለም ነው። ከዛ የሆነ ደግሞ ያው በልጅነቴ የሰንበት ትምህርት ቤት መሰረት አለኝ። ግን የሆነ ጊዜ በመሀል ጠሰት ነው የምትይው እና እዛ አይመለስም ራሱ ድረስ። ከዛ እንደዛ ምናምን ሰንበት ትምህርት ቤት መውሰድ ጀመረች። እኔን እዛው ዝም ብለን ቅዳሜ ቅዳሜ እንዴ ምናምን እዛው ሎካል ናት። በቃ ቤቷ እያደረኩኝ ራሱ ሄዳለሁ ምናምን። እግዚአብሔር ስጣት። ይኸው እኔ እንደው ሸቶት ማድረግ ፈልጋለሁ ለሁለቱ ቤስት ፍሬንዶቼ ለመቅዲና ለብንያ እና ደግሞ ለእሷ ለዳጊ ሸቶት ደስ ይላል። እና በቃ እንደዚህ አይነት ጓደኛ ነው የሚያስፈልገው። በጣም 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 እሷ ነበራችሁ በነገራችን ላይ ወይንስ ላይክ ሃይ የምትባሉ ነበራችሁ? ዶርሜ ናት። መጀመሪያ ጎረቤት ዶርም ነበረ። ልክ ሁለተኛ ሴሚስተር አንድ ዶርም ሆነ። ሁለተኛ ሴሚስተር ጎረቤት ነበር። ተቀራረባላችሁ ማለት ነው? አዎ አንድ ክላስ ነን። ሴክሽን አንድ ነበርን። ዶርማችን አንድ አልነበረም። ከዛ ኪዩሬስ ሆንኩኝና በቃ እሷ ከዛ የዶርሙ ህግ ምን ሆነ መሰለሽ? ጾም በገባ ቁጥር ትመጣለች። ዛሬ አባ ጋር ሄደን ንስሓ እንገባለን ትልሻለች። ግዴታ አባ ጋር ሄደን ንስሓ እንገባለን ጾም በገባ ቁጥር። እንደዚህ አይነት ሩል አውጥታ በቃ ንስሓ ደግሞ ሚስጥር የተባለበት ራሱ ምክንያት አለው። የዛኔ ነው የገባኝ ሚስጥረ ንስሓ ለካ የሚባለው በቃ ለስም አይደለም። ንስሓ ሚስጥር ነው ማለትም የሆነ ራንደም ሐሙስ ላይ ስታስቢ የሆነ ቀለል ብሎሻል በውስጥ ነው የሚሰራው። የለም ምናምን እንዴ ምናምን ታይልሽ የሆነ ቀን ነው እንትን የሆነ አሃ ሞመንት አለሽ እንዴ ህይወትሽ ተቀይሯል በብዙ መንገድ ምናምን ማታስቢያቸው ነገሮች ያገኙና ንስሓ ሚስጥር የተባለው እንዲህ በሚስጥራዊ መንገድ ነው ሰውነታችሁ ውስጥ ነፍሳችሁ የሚሰራው። ንስሓ ዝም ምንም አይምሰላችሁ። እንደው አልቀየርም በምን ዝም ብላችሁ ግብት መልስ አሁንም ጾም ሲገባ እየጠበቃችሁ እንደዚህ ምናምን ሊገባ አካባቢ ምናምን ዝም ብላችሁ ግቡ። የሆነ ጊዜ በቃ ሌላ ዲፍረንት ፐርሰን ራሳችሁን ነው የምታገኙት እንጂ ዛሬ ገብታችሁ ነገ ልውጥ ምናምን አለ መሀል ላይ በቃ ተቀይሯል። ኢትስ አ ፕሮሰስ ነው፣ ጆርኒ ነው። ኢትስ አ ፕሮሰስ። መሀል ላይ ሌላ ሰው ነው የምትሆኑት። በቃ ታገኙታላችሁ እንጂ ራሳችሁን እቅድ የለውም። አሁን መንፈሳዊ ህይወት እቅድ የሚመስለው ሰው አለ እንትን እንደዚህ ነገር የለውም። የካልኩሌሽን የለውም። ራሳችሁ እንደ ህፃን ሆናችሁ እግዚአብሔርን ንስሓ ሄዶ ምንም ሳይዋሹ መግባት እንደ ህፃን መሆን እንደ ልጅ መሆን ነው። ይሄ ካልኩሌሽን እንደዚህ ካልኩ በኋላ እስከ 9 ሰዓት ከጾምኩኝ እንደዚህ በኋላ ምናምን የለውም። ካልኩሌት አታርጉ። ትክክል። ወይ በእናትሽ በጣም ደስ ይላል። እንኳንም ጠየቅኩሽ እንኳንም አወራሽ እና ለዛች ጓደኛሽ የሆነ በጣም ደስ የምትል ነው። ባለሽበት ተጨብጭቦልሻል። አሜን።
ሁለታችንን በቤት ያቆየን። ሁላችንም ያቆየን ነው። እግዚአብሔር በጣም ነው የሚደሰትባት። አይ ቲንክ ጀስት ኢማጂን ገብቶሻል። በህይወቷ ነው ያስተማረችሽ። አሰማኝም ታይ ምናምን ትለኛለች። እግዚአብሔር ነው ይችላል። እሱማ እግዚአብሔር ነው ግን እና ደስ ይላል። ደስ የሚል ቆይታ ነበረ። እኔም በጣም ፎሎወሮቼ ድጋሚ አምጫት ካሉኝ ትመጫለሽ አይደል እንዴ? ምንም ጥያቄ የለውም። ጥያቄ ኔትወርክ ቢያስቸግረን አልበገር እናጨንፋለን። አዎ እና ደስ ብሎኛል ሳገኘሽ በድጋሚ። በጣም ደስ ብሎኛል። የመጀመሪያው ኢንተርቪው ከአንቺ ጋር በመሆኑ በጣም ነው ደስ ያለኝ። እኔ ገና ነበር ማየሽ በቃ ደስ ትይኝ ነበር። ይሰማል ነበር። እግዚአብሔር መልካም ነው። እግዚአብሔር የተመሰገነ ይሁን። እኔ ትናንት የጀመርኩላ ነው ይመስለኝ። አሁን ሰዎች እንደዛ ሲሉ ቀደም ማን ነበረ? ኢዩኤል መምህር ኢዩኤል ራሱ የሆነ የልጅነታችን ሴት እንዴ ስላታርቲነት አረጃው እንዴ ናቢ ወደኋላ ተመልክቻለሁ። የአንቺን ቪዲዮ ያኔ እንደዛ ነው የተሰማኝ። ግን ደስ ይላል። እግዚአብሔር ይመስገን። ቻው። ትንሣኤንም አመስግኝልን። ቴክኒካል ዲፊካልቲ ቴክኒካል ሰፖርት ከጀርባ ሰፖርት ላይ በጣም አግዛናለች እና እንዴ ውሃ ቀበለች በዛ በኩል ትላለች። ቴንክ ዩ በት እሺ ባይ